ሩፋኤል ብዬ ስጠራው ሚስጥሬን ሁሉ ሳወራው ትናንት የረዳኝ ጸሎቴን ዛሬ ሚድረሰኝ ለልጅ ትላንት የረዳኝ ጸሎቴን ዛሬ ሚድረሰኝ ለልጅ ሩፋኤል ብዬ ስጠራው ሚስጥሬን ሁሉ ሳወራው ትናንት የረዳኝ ጸሎቴን ዛሬ ሚድረሰኝ ለልጅ ትላንት የረዳኝ ጸሎቴን ዛሬ ሚድረሰኝ ለልጅ ሩፋኤል ብዬ አንደበቴ ለምዶ ስምን ሩፋኤል ብዬ ልጅነቴ ቀምሶ ፍቅርን ሩፋኤል ብዬ ከሕይወቴ ቅጥር ሲላላ ሩፋኤል ብዬ ነፍሴ ትጮኻለች ሩፋኤል ብዬ ሩፋኤል ብዬ ስጠራው ሚስጥሬን ሁሉ ሳወራው ትናንት የረዳኝ ጸሎቴን ዛሬ ሚድረሰኝ ለልጅ ትላንት የረዳኝ ጸሎቴን ዛሬ ሚድረሰኝ ለልጅ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ ወዳለሁ። ከድሚያችን ይሄንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙሃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለሊቀ መላእክቱ ለቅዱስ ሩፋኤል እና ለጻድቁ አባታችን ዘርአ ብሩክ እንደዚሁም ደግሞ 13 ቀን ተዘክረው ለሚሉ ቅዱሳን ሰማዕታት ደናግል መነኮሳያን መታሰቢያ ክብረ በዓል በሰላምና በጤና በጠብቆቱ ጠብቆ ለዚህ ቀንና ሰዓት ስላደረሰን ለእግዚአብሔር ክብር ምስጋና ይድረሰው አሜን። ድና የተወደዳችሁ የቅዱሳን ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም ምትፈትሹበት የምታባረሩበት የምትጠበቁበት ስለሆነ ሁላችሁም ይሄን እንድታደርጉ በቅዱሳኑ ስም ጠይቃችኋለሁ። በሁለተኛ ደረጃ የምጠይቃችሁ ደግሞ ይሄንን ጸበል ጸዲቅ እኔ አዘጋጅቼ ወደ እናንተ ሳቀርብላችሁ በእነዚህ በተወደዱ ቅዱሳን ስም ሳታልፉ ሳትረሱ ሳትሰለቹና ሳትዘነጉ ላይክ በማድረግ ሼር በማድረግ እንዲሁም ደግሞ መልካም አስተያየታችሁን በመጻፍ እንድትዘክሩኝ እንድታግዙኝ በቅድስት ሥላሴ ስም ሁላችሁንም እጠይቃለሁ። በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ
በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ልጆች እንዴት ዋላችሁ? እንዴት አረፈዳችሁ? እንዴት አመሻችሁ? እስከዚህ ሰዓት እንደምን ደረሳችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። መምህራችን አባታችን የእግዚአብሔርን ቃል የምትመግበን በሰው ቤት በሰው ሀገር በባዕድ ሀገር የእግዚአብሔር ቃል በምንናፍቅበት ሰዓት አንተ አባታችን አገራችን እንዳለን እያደረክ እለት እለት የምታቀርብልን የእግዚአብሔር ቃል እግዚአብሔር አምላክ እድሜ ጤና ይስጥህ፣ ልጆችን ይባርክልህ፣ በእድሜ ለእድሜ በጤና ጤና እግዚአብሔር ጸጋውን ያብዛልክ። መምህራችን ኑርልን፣ እናመሰግናለን። እኔ ዛሬ ቅዱስ ሚካኤል ያደረገልኝን ተአምር ልንገራችሁ። ባለቤቴ የሚኖረው ኢትዮጵያ ነው። የሚኖርበት ቦታና ማብራትና ኔትወርክ የማይሰራበት በጣም ወደ ገጠር አካባቢ ነውና ትናንትና ማታ 1 ሰዓት ደውሎልኝ ዝናብ እየዘነበ ድንገት ማብራት ሊጠፋ ይችላል አላገኝሽኝ አታስቢ ብሎኝ ነበርና ሌላ ጊዜ ደግሞ እንደዛ ቢነግረኝ ግን ከ30 ደቂቃና ከ1 ሰዓት በላይ ቆይብኝም ነበር። ግን ዛሬ ግን ቀኑን በሙሉ ሳይመለስ ቀን እስከ 10 ሰዓት ድረስ ጠበቅኩት። ካንኳን ይልክልኛል፣ ያወራኛል። ምክንያቱም ያለበት ቦታ በጣም ጦርነት ነውና በጣም አስከፊ ነውና ጦርነት ነው። በጣም ከባድ ቦታ ነው ያለውና በጣም ጨነቀኝ። በቃ 11 ሰዓት ሲሆን በጣም ከፋኝ። በቃ ፈራው፣ ውስጤ በጣም ለነገጠና ቅዱስ ሚካኤል አባቴ ያሳደከኝ አንተ የምታቀኝ እኔ የማላቀ ቅዱስ ሚካኤል አባቴ እርዳኝ። አፎሚያን ከሞት ሲያዳንካት ለሷ የደረስክላት ቅዱስ ሚካኤል ለኔም ድረስልኝ እባክን። የባለቤቴን ድምጽ አሰማኝ እባክን። ማብራቱን ኔትወርኩን መልሰን ድምጹን አሰማኝ እባክን ቅዱስ ሚካኤል ብዬ ተማጸንኩት። ድንግል ማርያምን እንደዛው ተማጸንኳት። 30 ደቂቃ ባልሞላ ውስጥ ድምጹን አስቀመጠልኝ። ማብራት ተመልሶ ነው ያወራውሽ ምናምን ብሎ ድምጽ አስቀመጠልኝ። እልል በላችሁ ቅዱስ ሚካኤልን አመስግኑልኝ። ቅዱስ ሚካኤል ከዚህ በፊትም እንደዚሁ የፈላ ዘይት ይዤ ከኩሽና ወደ ሳሎን ቤት በማልፈበት ሰዓት በሩን ከፍቼ ነው ስወጣ ሕፃን ልጅ ደግሞ የ4 ዓመት ልጅ ነበር። እሱስ ወደ ውጪ ሊወጣ ሲል እኔ ወደ ስገባ እላው ላይ ዘይቱ ተደፍቶበት ነበር። ነገር ግን እሱን ሳይነካው እግሬ ስር ብቻ ዘይቱ ተደፋ። ልጁ ግን ዘይት ሳይደፋበት ቅዱስ ሚካኤል እንደዛው አድኖኛል። ለኔ ደረሰ፣ ለእናንተ የሚረሱላችሁ። እኔ መናገር ስለማልችል አንደበተ ኮልታፋ ነኝ፣ መናገር አልችልም። አሁን ራሴን ለማት ስንት ጊዜ እየፈራው ስመልስ ነው ቅዱስ ሚካኤል አንተ በቃ አጠንክረኝ እስከምለምድ የመጀመሪያ ነው። ለምጅም ገና 4 ወሬ ነው መከታተል ከጀመርኩና ማንም ሼር ያደረገልኝ የለም። ዩቲዩብ ላይ ገብቼ ነው ያገኘሁት። ሁሌም ላይክ አደርጋለሁ በቻልኩት አቅም። መምህራችን በርታልን፣ እግዚአብሔር ያበርታ፣ ጠንክርልን። ይሄንን እንድታቀርብልኝ ነው። አመሰግናለሁ መምህራችን። አሁንም ባለቤቴ ያለው በጣም ከባድ ቦታ ነውና ገብረሃና ብላችሁ በጸሎታችሁ አስቡልኝ። በሰላም እግዚአብሔር ቅዱስ ሚካኤል በሰላም ከዛ ሀገር እንዲያወጣልኝ ወደ እግዚአብሔር ለምኑልኝ፣ በጸሎታችሁ አስቡልኝ። ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ መንግስተ ሰማያትን ያወርስልን። እጅግ የሚገርም ታምር በእግዚአብሔር አድሮ በስቼት ላይ የተሰራው ድንቅ ተአምር ግሩም ነው። በጣም ነው የሚደንቀው። ለሰሚም ራሱ እንግዳ ነው። ስለሆነ እግዚአብሔር ይመስገን። በርቻ አይዞሽ። እንግዲህ በዚህ አገልግሎት መሳተፍ ለምትፈልጉ የስልክ ቁጥሬ 0041 77977 4632 ብላችሁ በዋትስአፕ ትልኩልኝ እመልሳለሁ። ያልመለስኩላችሁ ሰዎች አሉ፣ ተራ እየጠበቃችሁ ነው። ችግር የለም። በጣም ሰሞኑን እያዘንኩባችሁ ያለው ነገር ምንድነው? እኔ ብቻ ሳይሆን ቅዱሳኑን ብነን አልዋሽም ማለት ነው። ሼር አታረጉትም። ይሄ ከምንድነው? እንዲያው በእውነት ይህ ሁሉ እየተነገረን በጸሎት መሃል መጨረሻ ላይ እንድታስታውሱ ብዬ ነው ሼር አድርጉት ምለው እና ለምንድነው ጥያቄ ማለት አገልግሎቱ ይቆም ካላችሁም በእናንተ እጅ ነው ያለውና በእውነት ለምእመናን ይደርስ ዘንድ መከላከል ግን ትንሽ ጥሩ አይደለም። ደናግል መነኮሳን መታሰቢያ ክብረ በዓል በሰላምና በጤና ሁላችሁንም አደረሰን ለበረከት። ከዚህ በመቀጠል የድርሳነ ሩፋኤልን አነባለሁ። እንደዚሁም ደግሞ በዛሬው ዕለት ተከብረው ለሚሉ የጻድቁ አባታችን አቡነ ሳሙኤልን እና የስንክሳር መጋቢት 12 እና 13ን በአንድነት አቀርብላችኋለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ደግ ወዳጁ ጦቢትን የረዳው የታላቁ ሊቀ መላእክት የቅዱስ ሩፋኤልን በወርሃ መጋቢት የሚነበብ የቅድስናውን ነገር እንጀምራለን። የታላቁ ሊቀ መላእክት ቅዱስ ሩፋኤል ጸሎትና በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ጋራ ጸንቶ ለዘላለሙ ይኑር አሜን። በቀደሙ አበው ዘመን ስሙ ጦቢት የልጁ ስምም ጦቢያ የተባለ
በምግባሩ ሁሉ የተወደደ አንድ ሰው ነበረ። የተወደዳችሁ ወንድሞቼ ሆይ ታላቁ ሊቀ መላእክት ቅዱስ ሩፋኤልን ስለ ርኅራኄው እንንገራችሁ ዘንድ ለእነዚህ ደግሞ ለጦቢትና ለልጁ ጦቢያ ያደረገላቸው ተአምራት እነሆ በዚህ መጽሐፍ ውስጥ ተጻፈ። ይህ ከንፍታሌም ወገን የሆነ ጦቢት ከእሴር በላይ ደግሞ በገሊላ አውራጃ በቄሮሮስ በስተቀኝ የታቢስ ወገን በሆነ በፋርስ ንጉሥ አሚናሶር ዘመን የተማከረ ይህ ደግሞ እግዚአብሔርን የሚፈራ ጦቢት በዘመኔ ሁሉ በአምላኬ በእግዚአብሔር ፊት በቅንነትና በመታመን ኖርኩ። ለወገኖቼና በነነዌ ወደ ፋርስ ከኔ ጋር ደግሞ ተማርከው ለወረዱ ሕዝብ ሁሉ ምጽዋትን ደግሞ ሰጠው። ነገር ግን እስራኤልና ንፍታሌም ደግሞ አባቴም ከእስራኤል አምላክ እግዚአብሔር የተሰጣቸውን ቃል ኪዳንና በኢየሩሳሌም ለዘላለም የሰራላቸውን ሥርዓትና ሕግም ረሱ። ከንፍታሌም ጋራም ባል ለተባለ ጣዖት ነውና እኔ ግን ለእስራኤል ሁሉ እንደታዘዘ በልቤ ስለያስኩት ትእዛዝን በእግዚአብሔር በዓላት ደግሞ ጊዜ አብዝቼ ወደ ኢየሩሳሌም የሚመጣውን ደግሞ ብቻዬን ነበረ። የመጀመሪያውን አስራትም ደግሞ ከእህሉ ደግሞ መሰዊያ ለሚያገለግሉ ለአሮን ልጆች ለካህናት እሰጣለሁ። አባትና እናቴ ጥለውኝ ደግሞ ያሳደገችኝ የአባቴ እናት ደግሞ ዲቦራ እንዳዘዘችው ሶስተኛ እጁን ደግሞ ለድሃ እሰጣለሁ። በጎለመስኩ ጊዜ ለሀገሬ ሰዎች ሚስት አገባሁኝ። ከእርሷም መልካም ልጅ ጦቢያን ደግሞ ወለድኩኝ። ከነነዌ ከተማረኩ ጊዜም ወንድሞቼና ዘመዶቼ ሁሉ ደግሞ የአሕዛብን ምግብ በሉ። እኔስ በልቤ እግዚአብሔርን አስባለሁና ሰውነቴንም ከምግብ ጠበቅኩ። እግዚአብሔር የቤቱ አዛዥ ሆነን ዘንድ በአሜኔሶር ፊት ደግሞ የመወደድ ጸጋ ሰጠኝ። ወደ ምድያም ደግሞ ሄጄ በራጌስ አውራጃ ለሚኖር ለታመነ ገባኤል 10 ወቄት ብር አደራ ሰጠሁኝ። አሚናሶር በሞተ ጊዜ ግን ከእርሱ ተከትሎ ሰናክሬም ደግሞ ነገሰ። ይህ ንጉሥ ሰናክሬምም ሥራው ደግሞ የከፋ ልቡም ሰውን ለማጥፋት የጸና ነበረ። ከእርሱ ዘንድ ወደ ምድያም እሄድ ዘንድ አልቻልኩም። በአሚናሶር ዘመን ለወገኖቼ ብዙ መልካም ነገርን አደረኩኝ። ለተራቡ ምግብን ደግሞ ለተራቆቱ ልብስን ሰጠሁ። ከወገኖቼም ማህል ተገድሎ የተጣለ ያየሁትን አንስቼ እቀበራለሁ። በጭካኔው ብዙ ዘመን የፈጀ ደግሞ ንጉሥ ሰናክሬም በተመለሰ ጊዜ ከይሁዳ ሲሸሽ የገደላቸውን ስጋቸውን ሰብስቤ ቀበርኳቸው። በደናቸውንም ደግሞ ክፉና ደግሞ ጨካኙ ንጉሥ ሰናክሬም በፈለገ ጊዜ ምንም አያገኝም ነበረ። ነገር ግን ከነነዌ ሰዎች መሃል አንዱ ነገረኛ የተገደሉትን ደግሞ ሁሉ ሰብስቤ እንደቀበርኳቸው ለንጉሥ ሰናክሬም ነገረው። ንጉሡም ደግሞ በሰማ ጊዜ ይይዙኝ ዘንድ አዘዘ። እኔም ይህንን አውቄ ተሸሸኩ። የንጉሥ ወታደሮች ግን ደግሞ ወደ ቤቴ ደግሞ መጥተው ቤቴን ፈተሹ፣ ገንዘቤንም ወሰዱ። ከሚስቴ ሐናና ከልጄ ጦቢያ በቀር የተወለኝ ነገር አልነበረም። ይህን ክፉ ንጉሥ ደግሞ ሰናክሬም 2 ልጆች ገድለው ወደ አባረሯት እስኪሸሹ ድረስ ከተሸሸኩበት ሳልወጣ 55 ቀን ደግሞ ተቀመጥኩኝ። ከዚህም በኋላ አስረዳን የተባለ ደግሞ ልጅ ደግሞ ኢኪአክን ደግሞ በእርሱ ፈንታ ነገሰ። እርሱም ደግሞ የወንድሜ ልጅ የሆነውን የአናሄል ልጅ ደግሞ የአኪአክሮስን በመንግስቱ ስልጣን ላይ ደግሞ ሁሉ ሾመው። አኪአክሮስንም ደግሞ ወደ ነነዌ እንደመለሰ ማለደኝ። አኪአክሮስ የቤቱ አዛዥ ደግሞ አድርጎ የሾመው ያሮዶኖስ በተመለሱ ጊዜ ከሚስቴ ሐናና ከልጄ ጦቢያ ጋር አገናኘኝ። በተመለሱባት ቀን ደግሞ በቅድስት ሰንበት በበዓለ ጴንጤቆስቴ ዕለት ነውና በዚህ ዕለትም ግብዣ አደረጉልኝ። እበላ ዘንድ ደግሞ በተቀመጥኩ ጊዜ ከእኛ ጋር ደግሞ የሚበላ ድሃ የአባቶችን አምላክ ደግሞ እግዚአብሔር ደስ ይለው ዘንድ ሂደ ደግሞ ከድሆች ወንድሞችም ደግሞ አንድ ስንኳ ይዘና ብሎ ብዬ ልጁን ደግሞ ላኩለት።
ልጄም ደግሞ በሄደበት ቆየ። በተመለሰ ጊዜ ግን ደግሞ አባቴ ሆይ ደግሞ ወደ አዘዝከኝ ደግሞ ስፍራ ሲሄድ ከወገኖችን ደግሞ አንዱ ተገድሎ በጽኑም ደግሞ ገበያ ውስጥ ደግሞ ተጥሎ አየው። ከወገናችን አንደኛው ቤት ደግሞ አግብቼው ደግሞ ተመለስኩ አለኝ። ልጄ ጦቢያም እንዲህ ብሎ በነገረኝ ጊዜ ምንም አልበላሁም አልጠጣሁም፣ ሐዘን ወጦኛልና ዳግመኛ ነብይ አሞጽ በዓላችሁ ደግሞ ወደ ሐዘን ደግሞ ደስታችሁ ወደ ለቅሶ ይለወጣል ያለው አስቤ ያለቀስኩኝ። ሲመሽም የሞተውን ሰው ደግሞ ቆፍሬ ቀበርኩት። ነገር ግን ብዙዎች ይህ ሰው ደግሞ ይገሉ ዘንድ አያውቁምና በንጉሥ ትእዛዝ የተገደሉትን እነዚያን ያሉትን ሰዎች የሚቀብር ደግሞ ይገደላልና እያሉ ዘበቱብኝ። ከጥቂት ቀናት በኋላ ወደ መስክ ወጣው። ስፍራውም ያማረ መዓዛው ልብን የሚያስደስት እንደሆነ አየው። በዚያች ሌሊት ደግሞ በዚያ ስፍራ ፊቴን ገልጬ ተኝቼ አደርኩ። በአጸዱ ጥግ ደግሞ ወፎች ወደ አሉበት አላስተዋልኩም ነበረ። ፊቴ ተገልጦ ሳለም ደግሞ ወፎች አይኖቼ ላይ ደግሞ ጣሉብኝ። ወደ ባለመድኃኒት ብሄድ አላዳነኝም። ቅዱስ ሩፋኤልም ፈወሰኝ። የቅዱስ ሩፋኤል በረከት በሁላችን ላይ ይደር አሜን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስም አምነን ደግ ወዳጁ ጦቢትን የረዳው የታላቁ የሊቀ መላእክት የቅዱስ ሩፋኤል በወርሃ መጋቢት የሚነበብ የቅድስናውን ነገር እንጀምራለን። ያቀረብነውን ጸሎት ልመናችንን እግዚአብሔር ይቀበለን ዘንድ የቅዱሳኑ በረከት በእኔም በእናንተ በሁላችን ይሁን ዘንድ እንዲህም ብለን ቅዱስ የሆነውን ስሙን አባታችን ብለን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስት ትምጣ፣ ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን የመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለእኛ ኃጢአታችንን ያሰረን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። አምላካችን ስም የተመሰገነ ይሁን። ከዚህ በመቀጠል ደግሞ የጻድቁ አባታችን የአባ ሳሙኤል ዘዋልድባ ተአምራቸውን ለበረከት እንዳነባለው። ስም አጠራሩ መልካም የሆነ የተመረጠ ካህን የነብይ ቃል ወገን የሆነ የኃጢአተኛውና የመጻተኛው ደዌ የሚፈውስ በምድር ያለ መልአክ በሰማይ የሚኖር ሰው የማር ሳሙኤል ታምሬ ነው። ጸሎት በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ በእውነት ለዘላለሙ ይኑር አሜን። ከዕለታት አንድ ቀን አንዲት አረማዊ ሴት ከባድ ሕመም ደግሞ አደረባት። እስከ አንገቷ ድረስም ሆዷ አበጠ። ሁል ቀን ደግሞ ትጮሃለች፣ ታለቅሳለች። አንድ ሰዓትም እንኳንም አታርፍም። በላዩዋ ላይ ካለው ከበሽታዋ ጭንቀት ብዛት የተነሳ ትበላና ትጠጣ ዘንድም አልተቻላትም። አንድ ቀንም ያችን የታመመች አረማዊት ሴትን ትጎበኛት ዘንድ ልጇ ወደ እርሷ ደግሞ መጣች። ልጇ ግን ደግሞ ክርስቲያናዊት ነበረች። ስትጮህና በመሬት ላይ ደግሞ ስትንከባለል ደግሞ ባየች ጊዜ ተናገረቻት፣ እንዲህም አለቻት፣ እናቴ ሆይ ደግሞ ዛሬ በጸሎት በሽተኞችን ደግሞ የሚፈውስ የነቢያት በዓል ነው። የክርስቲያን ወገኖች ሁሉ እርሱን ደግሞ ይታመናሉ። በመጣ ካለችሽ ደግሞ ከእግዚአብሔር ደግሞ ሰው ከማይበሩ ከተደረገው ደግሞ ከማዕደ ፍርፋሪ ሂጄ ላምጣልሽ። ይህንን ነገር ደግሞ ከልጇ በሰማች ጊዜ ደግሞ መለሰችላት፣ እንዲህ አለቻት፣ ልጄ ወይ ደግሞ በጸሎቱ ደግሞ ይፈውሰኝ እንደሆነ ደግሞ ሂደሽ አምጪልኝ አለቻት። ፈጥናም ተነሳች። ስም አጠራሩ ደግሞ መልካም የሆነ ተአምራትን የሚያደርግ ብፁዓዊ አባታችን ማር ሳሙኤልም መታሰቢያውን ወደ ተደረገበት አንዲት ቤተክርስቲያን እየቸኮለች ሄደች። ለእናቷ ተወስድ ዘንድ ደግሞ እንጀራን ደግሞ ከዚያ ለመነች። የቤተ ክርስቲያን ልጅም ደግሞ እንደተናገረች ስጧት። በዚያ ደግሞ በፍጥነት ተመለሰች። ደግሞ ወደ እናቷም ደግሞ ደረሰች። ያመጣችላትን ደግሞ እንጀራ ትበላ ዘንድ ሰጠቻት። ከእርሱ ጥቂት በበላች ጊዜ ደግሞ ከሆዷ ደግሞ 40 የውሻ ልጆች ደግሞ በሕያወት ደግሞ እየጮሁ ደግሞ ፈጥነው ወጡ። እናቷ ደግሞ የውሻ ልጆች እየጮሁ ስትወልድ ደግሞ ይህን ተአምር ባየች ጊዜ ከፍተኛ ድንጋጤ ደነግጣ ደግሞ በታላቅ ድምፅ ጮኸች። ጎረቤቶቿ ስትጮህ ደግሞ በሰሙ ጊዜ ከባድ በሽታ
የነበራት ደግሞ ያቺ አረማዊ ሴት ደግሞ የሞተች ደግሞ መስሏቸው እየሮጡ መጡ። ከዚያም በደረሱ ጊዜ ደግሞ ከዚያች አረማዊት ደግሞ ሴት ታምርን አይተው ደግሞ ደነገጡ፣ ፈሩም ደግሞ። ከዚያም ደግሞ ልጇን ደግሞ ጠየቋት ደግሞ እንዲህም ሲሉ ደግሞ ወደ እናትሽ ደግሞ የገባ የባለ መድኃኒት ማን ነው? ከእርሷ ደግሞ ላይ ከነበረው ከዚህ ትልቅ ደዌ ደግሞ ያዳናትስ ማን ነው? ያቺ ልጅም ደግሞ መለሰች እንዲህም አለቻት፣ እናንተ የምትሉት ደግሞ ባለ መድኃኒት ከዚህ የገባ የለም። ነገር ግን እኔ የአባ ሳሙኤል መታሰቢያው ወደ ተደረገበት ሄጄ ከእንጀራው ደግሞ ፍርፋሬ ለእርሷ ደግሞ አመጣለሁ። ከእርሱም ደግሞ ትንሽ በበላች ጊዜ ከሆዷ የምታዩዋቸው ደግሞ የውሾች ልጆች ወጡ። ከዚያች አፍ ልጅም ደግሞ ይህን ልጅ ነገር ደግሞ በሰሙ ጊዜ እርስ በርሳቸው ተነጋገሩ፣ እንዲህም አሉ፣ በጸሎት ደግሞ ታምር ደግሞ የሚያደርግ ሰው በእውነት ጻድቅ ነው። ከዚያም በኋላ ደግሞ ከእነዚህ የውሻ ልጆች ጋር ወደ ንጉሥ አዳራሽ ደግሞ ያቺ ሴት ደግሞ ወሰዷት። ከንጉሥ ሰራዊት ይህንን ደግሞ አመር ያዩ ሁሉ የብፁዓዊ ደግሞ አባታችን ማር ሳሙኤል ጽድቁንና ደግሞ የጸሎቱን ኃይል ያሳወቁ ዘንድ ደግሞ ታምርን ደግሞ ስለ አደረገ እግዚአብሔርን አመሰገኑ። የመንግስቱ ወራሽ የሆን ዘንድ ከእናቱ ደግሞ ማህፀን ለመረጠው ደግሞ ለአምላካችን ክብር ይገባዋል ለዘላለሙ አሜን። ብፁዓዊ አባት ወይ ደግሞ በሽተኞችን መፈወስ ደግሞ በላይ በዚህ ስም ደግሞ አጠራር ያማረ ብፁዓዊ ደግሞ አባት ወይ ደግሞ ጌታችን ለደቀ መዝሙርቱ እውነት እውነት እላችኋለሁ እኔ የምሰራው ደግሞ ስራ አለኝ፣ እርሱም ደግሞ ይሰራል ደግሞ ከእርሱም የበለጠ ይሰራል ያለው ደግሞ በላይ ደግሞ ተፈጸመ። ደግሞ እኔም ይህንን ቃል ደግሞ በመከተል አመሰግናለሁ። እንዲህ እያልኩ ደግሞ ተአምራትን የምታደርግ ብፁዓዊ አባት ወይ ደግሞ የዓለም ደግሞ ብርሃናት ወገን የቤተ ክርስቲያን ምሰሶ መታሰቢያን በተደረገበት እንጀራ የታምራትን ደግሞ ኃይል ደግሞ ታሳይ ዘንድ ደግሞ ከሴት ደግሞ ሆድ 30 ደግሞ የውሾች ልጆችን ደግሞ ያወጣ ዛሬ ጸሎት ለወገኖች ደግሞ ኃጣን የሚያስተሰርይ በደልን ደግሞ የሚደመስስ ይሁንልን ለዘላለሙ አሜን። የጻድቁ አባታችን የአባታችን አቡነ ሳሙኤል በረከት በእኔና በእናንተ በሁላችን በሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑር አሜን። ለሀገራችን ሰላሙን፣ ፍቅሩን፣ አንድነትን፣ ለታመሙትን ፈውስ፣ ለታሰሩት መፈታትን ይሰጥልን ዘንድ በአንድነት አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ሼር ላይክ በማድረግ ለምእመናን እንድታደርሱ በትህትና ሁላችሁንም እንጠይቃችኋለን። ፋይል መልክዓ ሩፋኤል በአማርኛ ሰላም ለተፈጥሮትከ ሩፋኤል ሆይ በሌሊተ እሁድ ለተከናወነው ስነ ተፈጥሮ ሰላም እላለሁ። አስቀድሞ ከንፋስና ከእሳት ለተቀነባበረው የተፈጥሮ ባህሪም ሰላም እላለሁ። ሩፋኤል ሆይ የሶስቱ ነገድ መላእክት አለቃ ከመሆን በላይ ወልደ ነጎድጓድ ዮሐንስ እንደተናገረው ዳግመኛም የወላድን ማኅፀን ሁሉ እንድትፈታ ተሹመሃል። ሰላም ለዝክረ ስምከ ሩፋኤል ሆይ በአምላክ አንደበት የአዳም ስም ከመሰየሙ በፊት አስቀድሞ ለተጠራ ስም አጠራር ሰላም እላለሁ። ሩፋኤል ሆይ ሰላምን የሚያስገኝ መንፈስ ቅዱሳዊ አእምሮ ደጋግመህ አሳድርብኝ። እጥፍ ድርብ የሆነ አምላካዊ ጥበብንም ግለጽልኝ። ሰላም ለስዕርተ ርእስከ ቅዱስ ሩፋኤል ሆይ በአምላካዊ ጥበብ ለተፈጠረ ለስዕርተ ርእስህ ሰላም እላለሁ። ለስነ መልክህ ቁንጮ ሆኖ ለተፈጠረ ራስ ሰላም እላለሁ። ሩፋኤል ሆይ የመጽሐፍ ቃል እንደተናገረ መንፈሳዊ ሐኪም እንደመሆንህ መጠን አንተ በምትተላለፍበት ቦታ ሁሉ በሽተኛዋ ሴት ከህመሟ ትፈወሳለች። ለዓይን ስውሩም ሰው ብርሃን ይሰጠዋል።
ሰላም ለገጽከ ቅዱስ ሩፋኤል ሆይ እግዚአብሔር አሰማምሮ ላነጸው ፊት ሰላም ላለው የፊት የውበቱ ተመሳሳይ ሆኖ ለሚታይ ቀራንብትህም ደሞ ሰላም ላለው ቅዱስ ሩፋኤል ሆይ የነፍሴን ጠላት በረድኤት ታሰነካክለው ዘንድ በጥፋትም ገጀሞ ቆራርጠት ጥለው ዘንድ የተራድኦ ጎብኝህን ደሞ አታቋርጥብኝ። ሰላም ለአይንቲከ ቅዱስ ሩፋኤል ሆይ አስደሳች ለሆኑ አይኖች ሰላም ላለው ልመናን ለሚሰሙ የችግረኛንም ጥሪ ለሚቀበሉ ጆሮችም ሰላም ላለው ቅዱስ ሩፋኤል ሆይ ረቂቅ የሕይወት መልአክ እንደመሆነ ሁሉ አቤቱ በየጊዜው የኃጢአቴን እሾ አቃጥለህ አጥፋልኝ። አንተ የሚያቃጥል የእሳት ነበልባል ነህና። ሰላም ለመላትሂከ ቅዱስ ሩፋኤል ሆይ እብራቸው የእሳት ነበልባል ለሆኑ ጉንጮች ሰላም ላለው የይቅርታ ሽቱ መዓዛ መስከው ለሆኑ አፍንጮችህም ሰላም ላለው ቅዱስ ሩፋኤል ከኮረብታ በታች የማይፈታ ሰንሰለት ያሰርከው ከክብር ይልቅ ሐሳርን የመረጠ ከጠላቴ ከዲያብሎስ የተነሳ ተፍገምግሜ ከጥፋት ላይ እንዳልወድቅ ድጋፉ ነኝ። ሰላም ለከናፍሪከ ቅዱስ ሩፋኤል ሆይ የፈጣሪን ምስጋና ለማያቋርጡ ከናፍሮች ሰላም ላለው የቅድስት ሥላሴን ምስጢር በማድነቅ ለሚያመሰግን አፍ ሰላም ላለው ቅዱስ ሩፋኤል ሆይ ረቂቅ መንፈስና የሕይወትን መልአክ አንተ ነህና የተጣራ የደስታ ወይንና ያማረ የሕይወትን ህብስትን ለእኔ ለአገልጋይ ሁል ጊዜ መግበኝ። ሰላም ለአስናኒከ ቅዱስ ሩፋኤል ሆይ አስደናቂና ግሩማን ለሆኑ መላእካዊ ጥርሶች ሰላም ላለው ያማረ የመለኮት ሥራ ለሆነ አንደበትህም ሰላም ላለው ቅዱስ ሩፋኤል ሆይ ተፈጥሮን ሥጋና ደም ደሞ ያልተቀላቀለው ረቂቅ መልአክ ነህና የርጉም ኃጢአት አውሬ ወጥመድ ይዞ እንዳያስጨንቀኝ እኔ ደካማው ወዳጅ በአንተ ኃይል ደሞ በጣጥሼ እጥለው ዘንድ ኃይልህን አሳድርብኝ። ሰላም ለቃልከ ሩፋኤል ሆይ ከመብረቅ ይልቅ ነጎድጓዳማ ለሆነው ቃል ሰላም ላለው የረቂቅ መንፈስ እስትንፋስ ለሆነው እስትንፋስ ሰላም ላለው ሩፋኤል ሆይ እውነተኛ የመላእክ ሐዋርያ ስለሆንክ ለበዓል የተጠሩት ወገኖች በተጠንቀቅ ይጠባበቁሃልና ከላይም እጅግ ምጡቅ ከሆነ መኖሪያ ፈጥነህ ናና። ሰላም ለጉርኤከ ሩፋኤል ሆይ የድምጽህ ጉርምርምታ ለሚያስደነግጥ ጉሮሮ ሰላም ላለው በትከሻ የከተማ ጫፍ ላይ ለታነጸ አንገትህም ሰላም ላለው ቅዱስ ሩፋኤል ሆይ ከትጉሃን መላእክት ወገኖች አንዱ አንተ እንደመሆንህ መጠን አቤቱ የትእዛዝ ቀስት ጠላቴን ይንደፈው ዘንድ የጋለ አፍ ፍላጻ ሁል ጊዜ በጠላቴ ላይ ይነጣጠርበት። ሰላም ለመታከፍቲከ ቅዱስ ሩፋኤል ሆይ ለማይናወጹ እሳታውያን ለሆኑ ትክሾች ሰላም ላለው አእምሮ ተስተካክሎ በተቀመጠ ጀርባ ላይ ደሞ ለተንሰራፋ ከንፈሮች ሰላም ላለው ቅዱስ ሩፋኤል ሆይ ፍላጎትን ሁሉ በትክክል የምትፈጽምና የምታሟላ ነህና ስለዚህ ከጽኑ ሃይማኖት ጋራ በጎ ምግባር ገንዘብ አድርግልኝ። በፍቅርህም የተጠመድኩ ነኝና ሰፊ የአእምሮ ዕውቀትን አሳድርብኝ። ሰላም ለዘባነከ ቅዱስ ሩፋኤል ሆይ ነበልባላዊ መጎናጸፊያ ለተጎናጸፈ ዘባን ሰላም ላለው የጥበብ መገኛ ለሆነ እንግዳም ሰላም ላለው ቅዱስ ሩፋኤል ሆይ የረዳትነትን ሰይፍ ታጥቀ የታዳጊነትህንም ጋሻ መክተ ጠላት የዲያብሎስን ትበቀልልኝ ዘንድ በፍጹም ልመናን እለምንሃለሁ። ሰላም ለሕፅንከ ቅዱስ ሩፋኤል ሆይ ለሚያቃጥል ነበልባላዊ ሕፅን ሰላም ላለው የመሬትና የውሃ የተፈጥሮ ባህሪ ለሌላቸው እጆች ሰላም ላለው
ቅዱስ ሩፋኤል መንፈሳዊ ሐኪም ነህና ደዌ ኃጢአት እንዳያሰቃየኝ ፍቱን መድኃኒትህን ቀብተህ አድነኝ። አቤቱ የሀብት ረድኤትንም ተሳታፊ አድርገኝ። ሰላም ለመዝራኢከ ቅዱስ ሩፋኤል ሆይ ጠላት ዲያብሎስን ለማጥፋት ለተጠናከረው ኩርማ ሰላም ላለው ለጸቡ ተባራሪ በመሆን ላልተለየ ወሮችም ሰላም ላለው ቅዱስ ሩፋኤል ሆይ አንተ ድል የተጎናጸፍክ የአሸናፊዎች አሸናፊ ነህ። ስለዚህ የጦቢትን ዓይን በሰው ተመስለ እንደፈወስከው ሁሉ የሰውነቴን ሰውነት ከደዌ ኃጢአት ትፈውስ ዘንድ ከረድኤት ቅብአ መድኃኒት ፈጥነህ ቀባት። ሰላም ለእመትከ ቅዱስ ሩፋኤል ሆይ ክቡር ለሆነ መልአካዊ ክንድ ሰላም ላለው በከንቱ ለማይዘረጋው መዳፍ ሰላም ላለው ቅዱስ ሩፋኤል ሆይ በፊት ተፈጥሮ ጓደኛ የነበረ ጽኑ የሆነ ጠላታችን ዲያብሎስን ድል በመንሳበት ገንዘብ ሁሉ ጊዜ ጠዋትና ማታ ከክብር ክብርን አሳትፈኝ። ሰላም ለአጽቢከ ቅዱስ ሩፋኤል ሆይ የጦቢትን ዓይኖችን ለፈወሱ ጣቶች ሰላም ላለው ለመፈወሱ በመተባበር የአሳ ሐሞትን ለኳሉ ጥፍሮችም ሰላም ላለው ቅዱስ ሩፋኤል ሆይ የኪሩቤል ወገን የሆንክ መለኮታዊ ምስጢር የምትናገር ነህና የሕይወትን መልአክ እጅ የሱሳን ነቢይ እንደዳሰሰ አቤቱ ጣቶች ዓይኖችን ይዳስሱልኝ። ሰላም ለገባዋቲከ ቅዱስ ሩፋኤል ሆይ በመንታ አክናፍ ደሞ ለተጌጡ ጎኖች ሰላም ላለው እንደ ሰባዊ ፍጡር ምግብ ለማሻው ረቂቅ ከርስ ሰላም ላለው ቅዱስ ሩፋኤል ሆይ ከአእላፍ መላእክት አለቆች አንዱ አንተ ነህና ለፈላስፋው ለላሜ ልጅ ለኖ የማየ አያሃን መጉደል ታማኝቷ እርግብ እንዳበሰረችው አንተም የይቅርታና የምህረትን ምስራች አብስረኝ። ሰላም ለልብከ ቅዱስ ሩፋኤል ሆይ ከሽንገላና ከነቀፋ ልዩ ልዩ ለሆነ ልቦና ሰላም ላለው ስጋዊ ደማውያን ነፍስ ሁሉ ለማዳን የሁሉ ጊዜ ሐሳብ ለሆነ ሐሳብ ሰላም ላለው ቅዱስ ሩፋኤል ሆይ ፈጣን የሕይወትና የማዳን መልአክ ነህ። ንጉሡ ከ4 ቀን በኋላ ሊያድነው በቀጠረው ጊዜ አንተ በመካከሉ ማለት ከዚያ በፊት ለቀሲሱ ተገልጸህለታልና ሰላም ለነዋይ ውስጥከ ሩፋኤል ሆይ ሁኔታው ለማይመረመር ውሳጣዊ ገንዘብ ሰላም ላለው ከንፋስና ከእሳት ለተፈጠረ እንብርትህም ሰላም ላለው ቅዱስ ሩፋኤል ሆይ ከሰባቱ ሊቃነ መላእክት አንዱ አንተነ የአቤል መስዋዕት በእግዚአብሔር ዙፋን ፊት ክብር እንድናገኝ የኔንም ደሞ የምስጋኔን የጸሎቴን ጼና መዓዛ በፈጣሪ ፊት ዋጋ ይኑረው። ሰላም ለሐቄከ ቅዱስ ሩፋኤል ሆይ የነደ እሳት ዝናር ታጥቆ ለሚታየው ወገብ ሰላም ላለው በአንድነት ግብር ለሚታየው አቆያጽ ሰላም ላለው ቅዱስ ሩፋኤል ሆይ በረከት ልቦናችንን ያተጋዋልና እስራኤል ወይም ያዕቆብ ልጆቹን እጁን ደሞ አመሳቅሎ እንደባረከ አንተም ማይበራችን ተባርክልን። አንድነታችንን ታጸና ዘንድ ፈጥነህ ደሞ ወደኛና። ሰላም ለአብራኪከ ቅዱስ ሩፋኤል ሆይ ለስግደት ለአስተብርኮ ለተፈጠሩ ጉልበቶች ሰላም ላለው በእሳት ሰረገላ ለሚፋጠኑ እግሮች ሰላም ላለው ቅዱስ ሩፋኤል ሆይ አንተ የትጉሃን ሐራ ሰማይ አለቃ እንደመሆንህ መጠን ታላቅ ባለ ግርማ መልአክ ነህና ብእሲት ሳራ በንጹሕ ጢስ ዕጣን ደሞ ከሚያስጨንቃት መከራ እንደዳነች አቤቱ የባለሟልነትን ክብርህን አሳየን። ሰላም ለሰኮናከ ቅዱስ ሩፋኤል ሆይ ከአዳም ተረከዝ ልዩ ለሆነ ተረገዝ ሰላም ላለው ቅዱስ ሩፋኤል ሆይ እሳታውያን ነገደ መላእክት አለቃቸው አንተ ነህና ወዳጅ ለወዳጁ እንደሚረዳው እንዲሁ እኔ አገልጋይን በዚች የክፉ ብድራት በሚከፈልባት ዕለት ደሞ እርዳኝ። ሰላም ለአጽብኢከ
ቅዱስ ሩፋኤል ሆይ እሳታውያን ለሆኑ ጣቶችህና ከጣት ጥፍሮችህም አንዲቱ ስንኳ ሳልለይ ደግሞ ሰላም እላለሁ። ቅዱስ ሩፋኤል ሆይ እስኪ ይህንን ነገር አስረዳኝ። ትጉሃን ረቂቃን ፍጥረቶች ልማዳዊ ውዴታን ደግሞ እንዴት ወደዱ? መላእክትስ ሥጋዊ ሥርዓትን ስለምን ፈለጉ? ሰላም ለቆምከ ቅዱስ ሩፋኤል በመጠነ መልአክ ለሆነ ቆም ሰላም እላለሁ። ዳግመኛም ስነ ጸዳሉ ለሚያበራ መልአክ ሰላም እላለሁ። ሩፋኤል ሆይ ታምራትን የሚያደርግ ነህና ታምራቶችንም እነግራለሁ። ስለ እኔም ደግሞ ነፍሴን የሚቃወሟት የዲያብሎስ አበጋዞች ጸብ በጀመሩ ጊዜ በፊቴ ወድቀው ይቅሩ። አሜን። ና ሀብዬ ቅዱስ ሩፋኤል ሆይ የልቦናዬን ሐሳብ ሁሉ ትፈጽምልኝ ዘንድ ሊቃነ መላእክት አስከትለህ ወደ እኔና ቅዱስ ሩፋኤል ሆይ ለሁሉ ምሕረትን የምትለምን አንተ ነህና በወሊድ ጊዜ የሰውን የእንስሳትን ማኅፀን የምትፈታ አንተ ነህና ጥላህም ደግሞ ሙት ያስነሳል። ኦ እምሰማያት ቅዱስ ሩፋኤል ሆይ ከላይ ከሰማይ ወርደ የጻድቃንና የሰማዕታትን ጸሎት የምታሳርግላቸው አንተ ነህና ቅዱስ ሩፋኤል ሆይ የድኩማን ኃይላቸው አንተ ነህና ምስጋናችንን ጸሎታችን ወደ ላይ ታሳርግልን ዘንድ በእግዚአብሔር ወልድና በእናቱ በድንግል ማርያም ስም እንማለድሃለን። ተወኪፈከ ቅዱስ ሩፋኤል ሆይ በችሎታዬ መጠን ያቀረብኩልን ይህን የምስጋናን እጅ መንሻ አቤቱ ተቀበለን። ቅዱስ ሩፋኤል ሆይ ቅንዓት ምቀኝነት የሌለብህ ባለጸጋ እንደመሆን ድሃውን ባለጸጋ ታደርገዋለህና የመዋቲ ሰው ጆሮ ያልሰማውን ዓይን ያላየውን በጎን ዋጋ ለእኔ ለኃጥኡ ለእኛ ሕዝብ በተሰበሰብነው በሕዝበ ክርስቲያን ላይ ታሳደር ዘንድ እንለምንሃለን። አቤቱ ቅዱስ ሩፋኤል አምላክ ሆይ እኔንም ወዳጆቻችንንም ከመከራ ሥጋ ከመከራ ነፍስ አድነን ለዘላለሙ አሜን። ያቀረብነውን ጸሎታችንን ልመናችንን ተቀበለን። እንደ ቸርነት ነው እንጂ እንደኛ ኃጢአት ብዛት አይሆን። እንዲህም ብለን ቅዱስ ልጅ እንዳስተማረን አባታችን ሆይ ብለን ስምህን ጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች ይህንን ፕሮግራም የምትከታተሉ ላይክ፣ ሼር በማድረግ ለምእመናን ታስተላልፉልን ዘንድ በክርስቶስ ፍቅር ሁላችሁንም እጠይቃለሁ። ከዚህ በመቀጠል ደግሞ የመልአኩን የቅዱስ ሩፋኤልን ድርሳን አነባለሁ። አቤቱ አምላኬ ሆይ በዚህ የቅዱስ ሩፋኤል የምልጃ ጸሎት አማካኝነት በምድራዊት ደብረ መቅደስ ሁኜ የማቀርብልን ጸሎት ባረኮት በሰማያዊት ደብረ መቅደስ ሆነ ተቀበለኝ። አቤቱ ጠላቶቼ የሚጠፉበት ኃይል በስልጣን ስር ያለነውና ሊቀ መላእክት ቅዱስ ሩፋኤል ሰይፉን መዞ ያጠፋቸው ዘንድ ሳይዘገይ ወደ እኔ ላከው። ይህን እንደ ቸርነት ነው እንጂ እንደኔ ሰውነት ክፋት አይሁን። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ ወልድ በመንፈስ ቅዱስ ስም አምኜ ይህን የቅዱስ ሩፋኤልን ድርሳን ጸልያለሁ። እንዲህ እያልኩ ብርሃናኤል በመብርህኤል ክስትናኤል በህድናኤል አጽህድናኤል ይህም ቅዱስ ሩፋኤል የጦቢትን ዓይን ያበራበትና ወለተ ራጉኤልን ተቆራኝቷት የነበረውን ጋኔን ያወጣበት እግዚአብሔር የሰጠው ወሃቤ ብርሃናት መግረሬ ጸሪ የሚሆን አስማተ መለኮት ነውና
አቤቱ ፈጣሪ ሆይ በዚህ በላይ በጸለይኩት ጸሎት በተለመደው ቸርነት እኔንና እኛን ሁላችንም ጠላታችንን ሁሉ አጥፋልን በልቦናችን ብርሃንን ሳለብን አሜን። የእግዚአብሔር የጌትነቱ መንግስት አዳራሽ አዛዥ ሩፋኤል ሆይ ሰላም እንልሃለን። ታላቁን አሳ አንባሪ በረመሃ መስቀል የገሰጽክ ባለበት እንዲጸና ያደረክ መልአክ ሆይ ሰላም እንልሃለን። በፈጣሪ ፊት ምስጋና ያማረ የሰመረ መልአክ ሆይ ሰላም እንልሃለን። የአማልክቶች አምላክ የሚሆን እግዚአብሔር የምታመሰግን መልአክ ሆይ ሰላም እንልሃለን። መሪር በሆነ አንደበት ሁከት የሚፈጥር ጸላኤ ዲያብሎስና ጽኑ ከሚሆን የሞት መልእክተኛ በጧትና በማታ በመዓልትና በሌሊት ተጠብቀን ዘንድ ሩፋኤል ሆይ ሰላም እንልሃለን። የቅዱስ ሩፋኤል አምላክ ሆይ በዚህ በመለኮታዊ ስም ከመከራ ሥጋ ከመከራ ነፍስ ሰውረን ለዘላለሙ አሜን። የቀረብነውን ጸሎታችንን ልመናችንን ተቀበለን ዘንድ ያንተ በጎ ፈቃድ ይሆን ዘንድ በአንድነት ሆነን ቅዱስ የሆነውን ስምህን አባታችን ሆይ እንላለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ውድና የተወደዳችሁ የቅዱሳን ዝክር ቤተሰብ የሆናችሁ በቅዱሳኑ ስም አሁንም ደግሜ የማሳሰባችሁ ላይክ ያላደረጋችሁ ላይክ እያደረጋችሁ ሼር ያላደረጋችሁ ሰዎች ሼር እያደረጋችሁ ለምእመናን ታደርሱ ዘንድ በእግዚአብሔር ስም ጠይቃችኋለሁ። ከዚህ በመቀጠል ደግሞ ስንክሳር ሜሊዮስ አርድእት አባ ኢያሱና አባ ዮሴፍ በሰማዕትነት አረፉ። እርሱም አባ ሜሊዮስ በኮራሳን ተራራ በሰማዕትነት ያረፈ ነው። እነሆ መላው ምስክርነታቸውም ከመንፈሳዊ አባታቸው አባ ሜሊዮስ ጋራ በዚሁ ወርሃ በ28 ቀን ተጽፎ አለ። በረከታቸው ከኔና ከናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑር አሜን። በዚህች ዕለት ሐዋርያት የሾሟት ዲያቆናዊት ሰማዕት የሆነች የዲዮኒስ መታሰቢያዋ ነው። በረከቷ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑር አሜን። በዚህችም ዕለት የሰማዕቱ የቅዱስ መናድሌዎስና የአባት አኮሊሳቲሞስ የአራት መነኮሳት መታሰቢያቸውን በረከታቸው ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት ያቀረብነውን ጸሎታችንን ልመናችን እግዚአብሔር ይቀበለን፣ በፍቅሩ ሁላችንም ይጎብኝን፣ ከቅዱሳኑ በረከት ያሳትፈን ዘንድ በአንድነት ሆነን ቅዱስ የሆነውን ስሙን አባታችን እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የቅዱሳን ዝክር ቤተሰብ የሆናችሁ ይህንን ምስል ድምጽ የምትከታተሉ ሁላችሁም አንዴ ቆም ብላችሁ ሼር ላይክ እያደረጋችሁ ምእመናን መጥተው እዚህ እንዲሳተፉ በረከት እንዲያገኙ ታደርጉ ዘንድ በመልአኩ በቅዱስ ሩፋኤል ስም ጠይቃችኋለሁ። ከዚህ በመቀጠል ደግሞ የጻድቁ አባታችን የዘራ ብሩክን ገድል አነባለሁ። እግዚአብሔር ለኔ ማንበብ
ጸጋ ይስጠኝ። በዚህ አጋጣሚ ወለተ ኢየሱስ ዳንኤላ ትባላለች። እዚሁ ስዊዘርላንድ ያለችውና ሁሉ ቀን ወር በገባ በ13 የሊቀ መላእክቱን የቅዱስ ሩፋኤልን እና ስንክሳሩን ብቻ ነው የምታደርሰው። እና ለምንድነው የጻድቁን አባታችን ዘራ አብሩክ እኮ በ13 ነው የሚሉት ብላ ጠይቀኝ ነበር። እኔም አዎ ግን ገርላቸውን አግኝቻ አላቅምና ለዛ ነው ያለኝን ነው ማነበው። ጻድቁ እንግዲህ ባይኖረኝም ገርላቸው ቡራኪያቸው ይደርሰኛል ብዬ ነው ማምነው ስላት እኔ ቤት ያለኝ ብላ እንግዲህ ለናንተ ይደርስ ዘንድ አምጥታ ሰጣኛለች። ያገልግለው ዘመኗን እግዚአብሔር ይባርክ። ወለተ ኢየሱስ ይያላችሁ በጸሎታችሁ አስባት ያሰበችውን እግዚአብሔር እንዲሞላላት። ስለዚህ ዛሬ ለመጀመሪያ ጊዜ ጻድቁ አባታችን ዘራ አብሩክ ገርላቸውን አነባለሁ ማለት ነው። በስላሴ ስም አነባለሁ። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን ስለ ቀናች ሃይማኖት ደሙን በሰማዕትነት ያፈሰሰ የሰማዕቱ የኢየርሎስ ልጅ የከበረ ብፁዕና ቅዱስ አባታችን ዘራ አብሩክ ያደረገው ተአምርና ገድል ማንበብ እንጀምራለን። በጻድቁ ጸሎት የጻድቁን ገድል ለመጻፍ ለማንበብ እግዚአብሔር ለዘላለም ይርዳን፣ አሜን። ከፍጥረቱ ሁሉ አስቀድሞ በአካል በባህሪ በገጽ በመልክ ተቀዳሚ ተከታይ የሌለው የባህሪ አምላክ በሚሆን ወልድን በወልድ በእግዚአብሔር አብ ስም ከዘመናት ከዓመታት አስቀድሞ በመልክ በገጽ ፍጹም ሆኖ ከአብ በተወለደ በእግዚአብሔር ወልድ ስም ከሰዓታትና ከዕለታት አስቀድሞ በመልክ በገጽ ፍጹም ሆኖ በአብ አካል ዘእም አካል ዘሰረጸ በእግዚአብሔር መንፈስ ቅዱስ እሊ የከበሩ ገዢዎች ናቸው። በአካል በገጽ በስም ሶስት በባህሪ በመንግስት በስልጣን በጌትነት በካህሊነት በአገዛዝ አንድ ናቸው። በእነሱ ስም እያመንኩና እየተማጸንኩ በዚህ በእናቴ ቤተክርስቲያን ፊት ሰይጣንን እክዳለሁ። ለዚህ መጠጊያ የምትሆን ማርያም ምስክሬ ናት ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ስልጣን ክህነት ለሌለው ስልጣን ክህነት እንዲሰጥ ሳይገባው የተቀበለውን እንዲሽር የኃጢአትን ሁሉ ማስተሰሪያ እንዲፈታ ራሱ መስዋዕት ሲሆን መስዋዕትን ከሚቀበል ከሊቀ ካህናት ከእግዚአብሔር ዘንድ የጵጵስናን ማዕረግን የተቀበለ የከበረና ስራው ፍጹም የሆነ የብፁዕ አባታችን የዘራ አብሩክ ገድልና ተአምራትን ማንበብ እንጀምራለን። እርሱም እንደ ነቢያት ሀብተ ትንቢትን እንደ ሐዋርያት ስብከትን ተቀበለ። ድውያንን ከአልጋ በማስነሳት ሙታንን ከሞት ማስነሳት በቅድስት ሥላሴ ስም ድንቅ ድንቅ ተአምራትን ያደርግ ነበር። በሰይፍ ደሙን ሳያፈስ እንደ ጊዮርጊስና እንደ ሰማዕታት መጀመሪያ እንደ እስጢፋኖስ ሰማዕት ሆነ ተባለ። በገዳምና በዋሻ እንደሚኖር ቅዱሳን መነኮሳት ሁሉ በጾምና በጸሎት ታላቅ ገድልን ተጋደለ። በስጋ ድካም ሲሆን ትጉሃን መላእክት ጋራ ተቆጠረ። ንጹሕ ክቡር ልዩ የምትሆን አሸናፊ እግዚአብሔር ሆይ የካህናት ፈጣሪ የጌቶች ጌታ የነገስታት ንጉሥ መነሻ መዳረሻ መጀመሪያና መጨረሻ የሌለ እያለ የሥላሴን ክብርና ጌትነት ይናገር ነበር። ሕግን ሥርዓትን ካላቸውና መንግሥተ ሰማያትን ለእነርሱ ከሆነች በክህነት ከሚያገለግሉ ከ24ቱ ካህናተ ሰማይ ጋራ የመለኮትን ዙፋን እሳትነት ባለው የወርቅ ማዕተን ያጠን ነበር። ጸሎት በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን። ያለ ሐሰት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ብፁዕ አባታችን ዘራ አብሩክ የተጋደለው ታላቅ ገድል እና በሕይወት ስጋ ሳለ ከሞተም በኋላ ያደረገው ተአምራት እንንገራችሁ። ድንቅ የሆነ ተአምራቱን ዜና እንደተወለደ በ40 ዓመቱን ቤቱን ትቶ ዓለምን የናቀ በእናቱ በኩል የአያቶቹ አባት ትንቢት የተነገረለት ለሚሰማ እንናገራለን። በገድሉ ብዛት እግዚአብሔርን ደስ እስከሚያሰኘው ድረስ ወደ ገዳም ሄዶ በጾምና በጸሎት በልመናና በስግደት ተወስኖ በ50 ዓመት ኖረ። ከገድሉም ጽናት የተነሳ ትንቢት የመናገርን ሀብት ተሰጥቶት ነበረ። እነሆ ከልጅ ልጆቼ ከሰባተኛው ትውልድ አንዲት ሴት ልጅ
ትወልዳለች አለ። በሷም በጸሎቱም ዓለምን የሚያድን በአማላጅነቱ ነፍሳትን የሚያዋጅ ልዩ ይወለዳል ብሎ ትንቢት ተናገረ። ይህ ትንቢት በተነገረ በኋላ በብዙ ዘመን እግዚአብሔር የምታመልክ ስሟ ማርያም ሞገስ የምትባል ሴት ልጅ ተወለደች። ያችንም ሴት ልጅ እናት አባቷ ለአቅመ ሔዋን እስከምትደርስ ድረስ እግዚአብሔርን በመፍራትና በእውቀት አሳደጓት። ለአቅመ ሔዋን በደረሰች ጊዜ እናት አባቷ እግዚአብሔር ለሚፈራ ስሙ ደም ክርስቶስ ለሚባል ሰው የሕግ ሚስት እንድትሆን ሰጧት። በዚያን ጊዜ ህዳር 23 ቀን ብፁዕና ቅዱስ አባታችን ዘርአ ብሩክን ከባለቤቷ ከደም ክርስቶስ ጸነሰች። ስልጣን እስከ ሰማይ የደረሰና ክብሩም ከሚካኤልና ከገብርኤል ክብር የሚበልጥ ወንድ ልጅን ዘርአ ብሩክን ወለደች። ወንዶች ባሮች ለጌቶቻቸው፣ ሴቶች ገረዶች ለእመቤታችን እንደሚታዘዙ መላእክትና የመላእክት አለቆች፣ መናብርት፣ ስልጣናት፣ መኳንንት በየወገናቸው በየነገዳቸው ይታዘዙለት ነበረ። እናቱም እሱን ከጸነሰች ጊዜ ጀምሮ እስክትወልድ ድረስ ልብሷን አትታጠቅም ነበረ። ለወገቧም መቀነት አትፈልግም ነበረ። በእናቱ ማኅፀን ተአምራትን እያደረገ እንደ ዘካርያስ ልጅ እንደ ዮሐንስ በደስታ እየሰገደ በእናቱ ማኅፀን ድንቅ ተአምራትን ያደርግ ነበረ። እሷም የመውለጃዋ ቀን እስኪደርስ በጾምና በጸሎት ተወስና ስታገለግል ኖረች። ከዚህ በኋላ ነሐሴ 7 ቀን በሰው ዘንድ የተናቀ በእግዚአብሔር ዘንድ የተወደደ ይህን ክቡር ድንቅ ወለደችው። በተወለደም ጊዜ እናት አባቷ ተደሰቱ። የሀገሩም ሰዎች ሁሉ ከእነሱ ጋር ደስ አላቸው። እስከ 7 ቀንም ድረስ ግብዣ አደረጉ። ያንንም ሕፃን አባቱና እናቱን እስከ 7 ዓመት ድረስ እግዚአብሔርን በመፍራት በማምለክና በእውቀት አሳደጉት። 7 ዓመት ሲሆነው የሚያልፈውን የማይጠፋውን ዓለም ሁሉ እንዳይ ዓይኖቹን ጠፋ ወይም ታወሩ። የልጃቸውን ዓይኖቹ በጠፋበት ቀንና እናትና አባቱ አዘኑ። ታውሮም በቤታቸው 1 ዓመት ኖረ ተቀመጠ። ጸሎት በረከታቸው ከኔ ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን ከተወለደ 7 ዓመት ሲሆነው ረቡዕና ዓርብን መጾም ጀመረ። እናትና አባቱን በተወለደ በ7 ዓመት ሲጾም ባዩት ጊዜ ሐዘናቸው ወደ ደስታ ተለወጠ። ከዚህም በኋላ በእኔ እንዲተዳደር በጠቢብ ሰለሞን የእግዚአብሔር ቃል መመስገን ነውርን ይሰውራል የንጉሱንም ክብር ባለሟል ያከብራል ብሎ እንደተናገረ መጽሐፍን ሁሉ ቢማር ያለበትን ነውር እንዲሰውር እና በእነዚህ እንዲተዳደር አውቀው የቤተ ክርስቲያን መጽሐፍ ሁሉ እንዲያስተምረው ለመምህር ሊሰጡት ተማከሩ። ከዚህ በኋላ ሲማር እግዚአብሔር ብርቱ መከራና የሚያስጨንቅን በሽታ መጣበት። አባቱና እናቱም በልጃቸው ላይ የሆነውን የደረሰውን ነገር አይተው ዓይኖቹን የታወሩ ይህ ልጃችን በምን ይተዳደራል? በዚህ ዓለምስ አኗኗሩ እንደምን ይሆን ብለው ታላቅን ሐዘንን አዘኑ። እግዚአብሔር ከሱ በቀር መጽሐፍትን ሁሉ ከማንም እንዲማር እንዳልፈቀደለት ፈጽሞ አስተውለው አላወቁም ነበር። ይህ ትንሽ ሕፃን ግን ለአባትና ለእናቱ ሲታዘዝ ወይም ሲያገለግላቸው ኖረ። ሐዋርያትም በሲኖዶሳቸው ከተወለደ 12 ዓመት ሲሆነው እንዲጾም እንዳዘዙ በየወሩ በሳምንት 2 ቀን ይጾም ነበረ። 12 ዓመት ከሆነው በኋላ የጌታችንን ጾም ወይም አብይ ጾምን 40 ቀንና 40 ሌሊትን ጾም አምላክን የወለደች የእመቤታችን ማርያም ጾም ሐዋርያት የሰሩትን ጾም ሁሉ መጾም ጀመረ። አባትና እናቱን በ12 ዓመቱ ጾምን ሁሉ ሲጾም አይተው ተደሰቱ። ይህ ሕፃን ልጃቸውን በመንፈስ ቅዱስ ጸጋ እንደጸና አላወቁምና ከዚህ በኋላ እግዚአብሔር መጽሐፍት ብሉያትና መጽሐፍት ሐዲሳትን ገለጠለት። መጽሐፍት ሊቃውንትንና መጽሐፍት መነኮሳትን ገለጠለት። አዋልድ መጽሐፍትን ገለጠለት። ከሐሰት መጽሐፍት ወይም ከሟርት ከጥንቆላ መጽሐፍት በቀር የመላእክትና የሰውን ነገር ፍትህን ሁሉ ገለጠለት። የማህሌትን የቅዱስ ያሬድንም ዜማ ደጓ ካህናት መምህራን በበዓለ ቀን በሰንበት በየሰዓቱ በየወሩ በቤተ ክርስቲያን ተሰባስበው በተመስጦ የሚያገለግሉበትን ተገለጠለት። እግዚአብሔር ይህን ድንቅ ተአምር ለወዳጁ ብፁዕ አባታችን ዘርአ ብሩክ ገና በልጅነት አደረገለት። እግዚአብሔር እንዲህ ተአምራትን ያደርግልን፣ በመከራችን ጊዜ ደስታን ያሰማል። ለእሱ የተገለጠለት መጽሐፍትን ሁሉ ይገልጥልን። መታሰቢያቸውን የምናደርገው ስሙን ደግሞ ለምንጠራ በጸሎት ለምንማጸን ለወንዶችና ለሴቶች ልጆች በጻድቁ ጸሎት ነፍሳችን ለዘላለም ይጠብቀን አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 13 ቀን በዚህ ቀን ደግሞ ልብጥያ ከሚባል አገር የከበሩ
40 ሐራ ሰማይ ደግሞ በሰማዕትነት አረፈ። እሊህ ቅዱሳን በአልፊያኖስ ዘመን ተጋደሉ። እርሱም ከንጉሥ ነገሥት ደግሞ ቁስጥንጢኖስ ከመኳንንቶቹ አንዱ ነውና ከአይሁድ አገሮች በአንዱ ላይ ደግሞ አነገሰው። ክርስቲያኖችንም ደግሞ እንዲጠብቃቸውና እንዲያከብራቸው አዞት ነበር። እርሱ ግን ወደዚያ አገር በደረሰ ጊዜ ጣዖትን ደግሞ አመለከ። ሰዎቹንም ሁሉ ጣዖት እንዲያመልኩ አስገደዳቸው። ብዙዎች ምእመናንም ተነስተው ደግሞ እርሱንና የረከሱ ጣዖቶችን ረገሙ። በዚያች ሌሊት ደግሞ እሊህ 40 ጭፍሮች ወደ መኮንን ደርሰው በክብር ባለቤት ክርስቶስ ስም ደግሞ ምስክር ይሆኑ ዘንድ ደግሞ እርስ በርሳቸው ተስማሙ። በእንቅልፋቸው ጊዜ የእግዚአብሔር መልአክ ተገልጦ ለሰውነታቸው ብርታትን ሰጣቸው። በጠዋትም ተነስተው ደግሞ የጭፍራ አለቃ በሆነ ደግሞ በአግሪጎስላዎስ ፊት ደግሞ ቆመው በክብር ባለቤት በጌታችን ኢየሱስ ክርስቶስ ስም ታመኑ። በላያቸው ተቆጥቶ አስፈራራቸው። እርሱ ግን ደግሞ አልፈሩም። በድንጋይም ደግሞ እንዲወግሯቸው አዘዘ። በአቅራቢያቸው የውሽባ ቤት ደግሞ በአጠገቧ ያለ የውሃ ጉድጓድ ደግሞ ነበረች። ከውርጭ ደግሞ ጽናትም የተነሳ ትረጋለች። በውስጧም ደግሞ ይጥሏቸው ዘንድ መኮንን ደግሞ አዘዘ። በውስጧም ደግሞ በጣሏቸው ጊዜ ደግሞ ከውርጭ ጽናት የተነሳ ሕዋሳታቸው ተቆራረጠ። ከእርሳቸው አንዱ ፈራ። ከአዘቅቱም አውጡኝ ብሎ ደግሞ ወጣ። ወደ ውሽባውም ቤት በገባ። ፈጥኖ ሞተ። ዋጋውን ደግሞ እጥፍ የፈለገውንም አላገኘም። 40 አክሊላትንም ከሰማይ ሲወርዱ በ39 ሰማዕት ላይም ደግሞ ሲቀመጡ አንዱ አክሊልም በመልአኩ እጅ ተንጠልጥሎ ሲቀር ከወታደሮች ይህን ያየ ከዚያ ተነስቶ በጌታ አምኖ ልብሶቹን አውልቆ ቅዱሳን ደግሞ ወደ አሉበት ወደ አዘቅቱ ወረደ። በመልአኩ እጅ ተንጠልጥሎ የቀረውን አክሊል ወሰደ። እሊህም ጎልማሶች ሰማዕታት በዚያች አዘቅት በነበሩበት ጊዜ እናቶቻቸው ያጽናኗቸውና ያስታግሷቸው ነበረ። እነርሱም ብዙ ጊዜ ቆዩ እንጂ ቶሎ አልሞቱም። ከሃዲያን ጭኖቻቸውን ሊሰብሩ ፈለጉ። ፈጥነው እንዲሞቱ እግዚአብሔር ወዲያውኑ ነፍሳቸውን ወሰደ። ጭኖቻቸውን መሰበር ደግሞ አልተቻላቸውም። ከዚህ በኋላ በእሳት ስጋቸውን እንዲያቃጥሉ በተሽከርካሪም ጭኖ ደግሞ ወስደው ወደ ባህር ደግሞ እንዲጥሏቸው መኮንን ወታደሮችን አዘዘ። ሲጭኗቸውም ያልሞተ ሕፃን አገኙና ደግሞ ተውት። እናቱም ደግሞ ከሰረገላ ውስጥ ደግሞ ልትጥለው ደግሞ ተሸክማው ሮጠች። ወታደሮች ስለ አልሞተ ከለከሏት። ወዲያውኑ ደግሞ በጫንቃዋ ላይ ደግሞ ሙቶ ከቅዱሳን ጋር እንዲሆን ወደ አሽከርካሪው ጣላቸው። ወደ ስብስጥያ ከተማ ጭነው ደግሞ ወስደው በእሳት አቃጠሏቸው። ወደ ባህርም ደግሞ ጣሏቸው። ከዚህ በኋላ በሶስተኛ ቀን ለስብጥያ ደግሞ አገር ኤጲስቆጶስ የተገለጡት እንዲህም አለው፣ ወደ እገሌ መንዝ ደግሞ ሂድ፣ ስጋችንን ደግሞ ታገኛለህ፣ አሸክመህ ደግሞ አምጣው። ኤጲስቆጶስ ከካህናት ጋር በሌሊት ተነስቶ ደግሞ ወደ ወንዙ ሄዱ። የቅዱሳንም ጋራ ስጋቸውና በአንድ ቦታ ደግሞ ተሰበስቦ እንደ ከዋክብት እያበራ አገኙት። ከእርሳቸውም አንድ እንኳን አልገደለም። በክብር ተሸክመው ወስደው ደግሞ በመልካም ቦታ በክብር አኖሯቸው። ዜናቸው ደግሞ በአራት ማዕዘን ተሰማ። መታሰቢያቸውን አደረጉ። በዓለም ሁሉ ቤተ ክርስቲያን ታነጸላቸው። ከስጋቸውም ታላላቅ ድንቆችን ታምራትን ተገለጡ። በረከታቸው ከኔና ከናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑር አሜን። በዚህች ቀን ደግሞ ኦርቶዶክሳውያን ሰዎች የታላቅ አባት የመቃርስና የእስክንድሪያው ደግሞ የመቃሪዎስን ደግሞ የደስታቸውን መታሰቢያ ይከበራል። ይህ በሮም መንግስት ከወንድሙ ከዋልጥስ በኋላ በነገሰ ጊዜ በኦርቶዶክሳውያን ምእመናን ላይ ስደትንና መከራን አመጣ። የረከሰ አማኒንና የካሃዲው ደግሞ አሪዮስን እምነት ስለሚከተል ነው። ለእስክንድሪያም ደግሞ ሉክዮስን ደግሞ ሊቀ ጳጳሳት አድርጎ ሹሞ ሐዋርያው አትናቴዎስ ደግሞ አሳደደው። ይህም ካዲ ሉክዮስ ደግሞ ታላቁን አባት አባ መቃሪን እስክንድሪያዊን ደግሞ አባት መቃሪዎስን ፈልጎ በንጉሥ ትእዛዝ ወደ እርሱ ከገዳማቸው ደግሞ አስመጣቸው። ወደ እርሱ ደግሞ በደረሱ ጊዜ ደግሞ ለያይቶ ደግሞ በለሰለሰ አንደበት በመሸንገል ደግሞ ወደ ረከሰ የአሪዮስ ሃይማኖት ይገቡ ዘንድ አግባባቸው። እነርሱ ግን
ወደ ነገሩ አልተመለሱም። ሳይፈሩትም ደግሞ መለሱለት። በቅንነትና ደግሞ በትዕግስትም መከሩት፣ ገሰጹት እንጂ የአርዮስንም ደግሞ ሃይማኖት ብልሹነት ደግሞ የባህሉንም ደግሞ አስከፊነት ከቅዱሳት መጻሕፍት ለይተው ደግሞ አስረዱት። በዚህን ጊዜ ተቆጣ። ከቁስጥንጥንያ መካከል ወደምትርቅ ደሴት አጋዛቸው። ከእስክንድሪያም መርከብን ደግሞ የሚጠብቋቸውን ደግሞ ወታደሮችን ከእነሱ ላይ በሚያደርጉት ሥራ ሁሉ አጨናንቀው በብረት አስረው ይወስዷቸው ዘንድ አዘጋጁ። ወደዚህ ደሴት በደረሱ ጊዜ በደሴቱ ንጉሥ ፊት ደግሞ አቆማቸው። ንጉሡም ሰይጣንን ደግሞ የሚያመልክ የከፋ ሰው ደግሞ ነበረ። የደሴቱንም ሰዎች አምላክ ነው ብለው ደግሞ እስቲ አምልኩትንና እስቲ ሰግዱለት ድረስ በስራዬ ደግሞ አስቷቸው ነበረ። እሊህም አባቶቻችን ከስህተቱ እንዲመለስ አስተማሩት፣ ለመኑት፣ አልሰማቸውም። ከብዙ ስቃይ ጋር በወይን ቤት ዘጋባቸው እንጂ ጽኑ ስቃይንም አሰቃያቸው። ጌታችንም ተገልጦ የሚያጽናናቸውና የሚያስታግሳቸው ሆነላቸው። የክብር ባለቤት ጌታችን ጽድቃቸውንና ትሩፋታቸውን ሊገልጥ በወደደ ጊዜ የንጉሥ ልጅ ደግሞ ሰይጣን ያዛት። አባትና እናቷም ደግሞ በታላቅ ሐዘን ላይ ደግሞ እስቲሆን አብዝቶ ደግሞ አሰቃያት። በከተማ ውስጥም ሰይጣናት ተገልጠው መቃርስና ደግሞ ባልንጀራው ደግሞ ሆይ እኛ ከእናንተ እናንተ ከእኛ ምን አላችሁ? ከሀገራችሁ ደግሞ ያሳደዳችሁት እያሉ ደግሞ ተገልጠው ይጮሁ ጀመረ። በንጉሥ ልጅ ደግሞ ያደረገውን ሰይጣን ንጉሥ ሆይ ደግሞ መቃርስና ባልንጀራው ደግሞ ካልመጡ ከልጅህ ላይ ደግሞ አልወጣም ብሎ ደግሞ ጮኸ። ንጉሱና ደግሞ አብረውት ያሉ አደነቁ። ወደ ንጉሱም ቅዱሳን አመጧቸው። እሊህም ቅዱሳን መቃርስና ደግሞ ባልንጀራው ደግሞ ወደ ንጉስ በደረሱ ጊዜ በንጉስ ልጅ ደግሞ ያደረ ሰይጣን እንዲያሰቃዩት ለመነ። ንጉሱና አብረውት ያሉትም ስለ ስራቸው ቅዱሳንን መረመሯቸው። እነርሱም የሆነውን ሁሉ ነገሯቸው። ስለ ንጉሱም ልጅ ደግሞ ያድኗት ዘንድ ለመኗቸው። እነርሱም ንጉሱን ደግሞ ገሰጹት፣ እንዲህም አሉት፣ አንተ ሰው ስትሆን ለምን ራስህን ደግሞ አምላክ ታደርጋለህ? ዓለምን የፈጠረ አምላክ ከሆንክ ራስህና ልጅህን ደግሞ ማዳን ይገባል አሉት። ያን ጊዜ ወደ ክብር ባለቤት ጌታችን ጸልየው ጋኔኑ ደግሞ ከንጉሱ ልጅ ላይ ደግሞ አስወጡት። ጋኔኑን በወጣ ጊዜ ስለ ክፉ ስራቸው ንጉሱንና የዚያችን ደሴት ሰዎች ደግሞ ዘለፋቸው። ንጉሱና ደግሞ በዚያ የተሰበሰቡት ይህን አይተው ደግሞ በእሊህ ደግሞ ቅዱሳን አምላክ እናምናለን፣ ከእሊህም ቅዱሳን አምላክ እግዚአብሔር በቀር ደግሞ በሰማይና በምድር ሌላ አምላክ እንደሌለ ተረድተናል እያሉ ጮሁ። የከበሩ ደግሞ አባቶቻችን ደግሞ በክብር ደግሞ ባለቤት በጌታችን በኢየሱስ ክርስቶስ ማመን አስተማሯቸው። እነሱም በሽተኞቻቸውን ደግሞ ሁሉ ሰበሰቡ። አባቶቻችንን በዘይት ላይ ደግሞ ጸልየው በመስቀል ምልክት ደግሞ አማትበው ቀብተው ደግሞ በሽተኞችን ሁሉ አጋንንትን ያደሩባቸውን ሁሉም አዳኗቸው። እንዲህም እያደረጉ ደግሞ እያስተማሯቸው ብዙ ቀን ኖሩ። ከዚህ በኋላ ደግሞ የሀገሩን ምኩራብ ደግሞ አስፈርሰው ቦታውን አጸዱ፣ አነጹ። ቦታውንም እጅግ ስፋት ያለው መልካም ስለሆነ ቤተክርስቲያን አሳነጹ። ንጉሱም ደግሞ ስፍር ቁጥር የሌለው ወርቅና ብር ደግሞ የሐር ልብስነችንም ደግሞ ለእግዚአብሔር መቅደስ ለሚያሻውም ሁሉ አመጡ። የከበሩ ደግሞ አባቶቻችን ጥበብ ያላቸው አንጠረኛዎችንም ሚዛኑ ደግሞ ለእያንዳንዱ 9 ልጥር ደግሞ የሚሆን ደግሞ 12 ጻሕሎችን ደግሞ ሰርተው የጌታችን የኢየሱስ ክርስቶስን ደግሞ የእመቤታችን የድንግል ማርያምን ስዕል ደግሞ የሁለቱን የመላእክት አለቆች ደግሞ የሚካኤልና የገብርኤልን ስዕል በውስጡ ደግሞ እንዲሳሉ ደግሞ 12 መንበሮችን ደግሞ ለመሰወር የሚፈልገውን ሁሉ 12 ጽዋዎችና 12 እርፈ መስቀልን ደግሞ እያንዳንዱ 3 ልጥር የሆኑ 24 መቅሎችን ደግሞ እንዲሰሩ 3ቱንም ደግሞ የመቅደስ ደግሞ ግድግዳ እንዲሳሉ ደግሞ አዘዘ። የቤተ ክርስቲያኑን ደግሞ የህንጻዋ ደግሞ ስራ ተፈጸመ። የተረፈውን ደግሞ ገንዘብ ለድሆችና ለችግረኞች በተኑ። ደግሞ ጌታችን ደግሞ የተጠመቀባት ደግሞ ጥር 11 ቀን በሆነች ጊዜ ወደ ባህር አጠገብ ደግሞ እንዲወርዱና ደግሞ እንዲሰበሰቡ የአገሩን ሰዎች አዘዟቸው። ደግሞ ከእስክንድሪያም ደግሞ በተሰደዱ ጊዜ እግረ መንገዳቸውን ደግሞ የያዙትን ደግሞ የከበረ ሜሮንና አመጡ። ይህም ከሐዋርያው አትናቴዎስ ጊዜ ጀምሮ የተጠበቀ ደግሞ ሉኪዮስ ደግሞ ያላገኘው ደግሞ ጌታችንም ደግሞ በዘመናት ሁሉ የጠበቀው
ጥፋት ያላገኘው ነው። ይህ በመንፈስ ቅዱስ ትእዛዝ ሆኗልና። በዚያን ጊዜ ደግሞ አባት መቃሪ በከበረ ሜሮን ደግሞ በጥልቁ ባህር ላይ ደግሞ ባረከ። ባህሩም ደግሞ ከእሳታል የተነሳ በድስት ደግሞ እንደሚያፈሉት ደግሞ ውሃ የሚፈላ ሆነ። ዘይቱን ደግሞ ሜሮኑን በውሃው ላይ ደግሞ ተንሳፈው እንደሚያበሩ ደግሞ ከዋክብት ሆኑ። ከእርሳቸውም ደግሞ እንደ ፀሐይ የሆነ ታላቅ ብርሃን ታየ። ንጉሱና ደግሞ የተሰበሰቡት ሕዝብ አይተው ፈሩ። የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ተገለጠ። አጥማቂው ዮሐንስና ደግሞ ቅዱሳን መላእክት ውሃው ደግሞ በሚከበርበትና በሚለዋወጥበት ጊዜ ተገለጡ። ሕዝቡም ሁሉ በአብ በወልድ በመንፈስ ቅዱስ ደግሞ ተጠመቁ። ያን ጊዜ ደግሞ ከሽቱ ሁሉ ደግሞ መዓዛው የሚጣፍጥ ሽታ ደግሞ ሸተተ። በዚያን ጊዜ ደግሞ የከበሩ አባቶቻችን ይህን አይተው ደግሞ በምድር ላይ ደግሞ ወድቀው ሰገዱ። በስግደታቸውም እዚያው ዘገዩ። አባት መቃርስም ሰግዶ ደግሞ ስለ ጌታችን እንዲህ ሲል ደግሞ ለመነው። ጌታዬ እለምንሃለሁ፣ ቸርነት ትደርሰኝ የዚችን ደግሞ ታቦትና ነዋያ ቅዱሳቷን ቡራኬ ደግሞ በአምላካዊት ደግሞ እጅ እንዲሆን ደግሞ አለው። ጌታም እሺ በጎ ብሎ ደግሞ ሜሮኑንና ከአባ መቃርስ እጅ ደግሞ ተቀብሎ ታቦቱን ደግሞ ነዋያ ቅዱሳቱን ደግሞ አከበረ። በዚያን በኋላ ደግሞ አባት መቃርስን ሶስቱን ደግሞ ደብር ትባርክ ዘንድ እኔ አዘገያለሁ፣ እኔም ደግሞ ካንተ ጋር አለው። ይህንን ደግሞ ንጹህና ደግሞ ክቡር የሆነ የአገልግሎት ባልንጀራ ደግሞ አብሮ ደግሞ ያገለግል። በመጀመሪያ በመካከለኛውም ደርብ ደግሞ በስጋ በወለደችኝ ደግሞ በድንግል ማርያም ስም ደግሞ ተለይተ ደግሞ በክብር ደግሞ በቀኝ በኩል ደግሞ ያለውን በክብር መስቀል ስም ደግሞ ለይተ ደግሞ አክብር። ደግሞ በግራ በኩል ያለውን ደግሞ ደርብ በስምህ ለይተ ደግሞ አክብር። በከሃዲ ሉኪዮስ እጅ ስለ ስሜ ደግሞ በዚያች ደስታ ውስጥ ደግሞ ደምህን አፍስሃልና አለው። እሊህም የተባረኩ አባቶች ጌታችን እንዳዘዘ ሊሰሩ ደግሞ በጀመሩ ጊዜ ንጉሥ ዳዊት በመዝሙር ሊያመሰግኑ ጀመረ። መላእክት በመልካም ቃላት በቋንቋዎች ያመሰግኑ ጀመረ። ሕዝቡም አድንቀው እግዚአብሔርን አመሰግኑ። ዳግመኛም ጌታችን አባ መቃርስን መስዋዕቱ ደግሞ ተሸክሞ ደግሞ በመሰዊያ ላይ ደግሞ ይቀድስ ዘንድ ደግሞ አዘዘ። አባ መቃርስም ጌታችን የሐዋርያትን አለቃ አባታችን ጴጥሮስን እንደቀደሰ ደግሞ አዘዘው። ይችን ዕለት ደግሞ በከበረ ስምህ በዚች ደስታ ውስጥ ደግሞ ለመጀመሪያ ጊዜ መስዋዕት የተሰዋባት ናትና አለው። ጌታም ላንተ ይገባል፣ አንተ በዚች ደሴት ዘርተሃልና እኔም አሳደኩ። በደቀ መዝሙሬም ደግሞ በጳውሎስ አድሬ የተናገርኩትን አላስተዋልከውምን? የዘራና የደከመ እርሱ አስቀድሞ ፍሬውን ይብላ ያልኩት አለው። አባ መቃርስም ደግሞ የቅዳሴውን ስርዓት ደግሞ ከጌታ ተባርኮ በጀመረ ጊዜ ከእስክንድሪያው ደግሞ መቃሪዎስ ጋራ ይራዱት ዘንድ ደግሞ ጴጥሮስን በቀኝ ማርቆስ በግራው ሁሉም ደግሞ ሐዋርያት በዙሪያው ቆመው ጳውሎስን ዮሐንስ የየራሳቸውን መልእክት ደግሞ አነበቡ። ሉቃስም የሐዋርያትን ስራ ደግሞ አነበበ። ዳዊትም መዝሙሩን ዘመረ። ሰላም አጠራሩ ምስጋና ደግሞ ገንዘቡ የሆነ ጌታችን ወንጌሉን አነበበ። በነጭ ርግብ አምሳለ መንፈስ ቅዱስ በህብስቱና ደግሞ በወይኑ ላይ ደግሞ ወርዶ የጌታችን ክርስቶስን ስጋና ደግሞ ወደሚሆን ደግሞ ለወጠው። አባት መቃርስም ደግሞ ወደ ጽዋው ደግሞ ጣቱን ደግሞ ባስገባ ጊዜ ጣቱ በደም ታለለ። የመላእክትም ሰራዊት ሁሉ በመሰዊያው ላይ ደግሞ ክንፋቸውን ዘርግተው ይራዱት ነበረ። ሚካኤልና ገብርኤል መጡ። የመላእክት አንድነት ሁሉም በእርሱ በአባት ደግሞ መቃርስ አምሳል ሆነው የተራዱት ደግሞ ለሕዝብ የከበረ ስጋውን ደግሞ አቀበለ። ከቁርባኑ ስርዓት ፈጻሜ ደግሞ በላይ ጌታችን ፈጣሪያችን ኢየሱስ ክርስቶስ መቃርስ ደግሞ አምሳል ሆኖ ወንጌል ደግሞ የሚነበብበትን አትሮንስ ላይ ደግሞ ተቀመጠ። ጌታም ደግሞ እንደ ፀሐይ ደግሞ ያበራ ነበረ። ለሕዝቡ ቡራኬ ደግሞ ሰጥቶ ወደ መሰዊያው ተመለሰ። ሐዋርያትም ከእርሱ ጋር ደግሞ ዳግመኛም ከሰባት ቀኖች በኋላ ደግሞ አባታችን መቃርስ ስለ ቤተ ክርስቲያን የሾሙት ማዕረግ ወደ እግዚአብሔር ጸለየ። የክብር ባለቤት እግዚአብሔር ኢየሱስ ክርስቶስም ተገልጦ በእኔ ዘንድ ደግሞ ለዚህ ደግሞ ታላቅ ክብር የምትገባ አንተ ነህና አለው። ሽማግሌውም ደግሞ ሰምቶ አለቀሰ፣ በእግዚአብሔር ፊት ሰገደ። አቤቱ በሲሃተ ደግሞ ገዳም ደግሞ ወዳሉ መነኮሳት ልጆች ደግሞ ጊዜው ሲደርሱ እመልስሃለሁ። ከዚህ ከስጋ ሳትለይ ያልከኝን ደግሞ አስብ። ይህ ካልሆነ
የምንኩስናውን ስራ ደግሞ ትቶ ፓትርያርክ ሆነ ይላሉ አለ። ጌታችን የመረጥኩ መቃርስ ሆይ እኔ የልብህን ፍላጎት ሁሉ ደግሞ ፈጽምልሃለሁ። እኔ ግን ደግሞ ፓትርያርክ ትሾም ዘንድ ከልጆችም የመረጥከውን አንድ አቅርባለሁ። ቅዱስ መቃርስም አቤቱ አንተ ልብ ያሰበውን የምታውቅ እኔ ግን ወደዚህ አንጥረኛ ሽማግሌ ሰው ተመለከትኩ። እርሱ በቀናች ሃይማኖት የጸና ከሴቶችም ጋር ግንኙነት የማውቅ ነው አለው። ጌታችን አንተ እንዳልክ ግድ ነው አለው። ወደ ቅዱስ መቃርስም ያንን አንጥረኛ ጠርቶ ወደ ታቦት ሕጉ ደግሞ አቀረበው። ያን ጊዜ ወንጌላዊ ማርቆስ መጣ። እጁንም በአንጥረኛው ራስ ላይ ደግሞ ጭኖ ዲቁና ደግሞ ሾመው። ደግሞ ቅዱስና ደግሞ ሾመው። በዚያም ደግሞ ሊቀ ጳጳስና ሹመት እስከሚፈጸም ደግሞ በየማዕረጉ ሾመው። ስሙንም ዮሐንስ አለው። የሰማይ ሰራዊት ሁሉም የወንጌላዊ ማርቆስ አዲስ ተክል የሆነ ለመቃርስ ልጅ ለዮሐንስ ሊቀ ጳጳስና ይገባዋል እያሉ 3 ጊዜ ጮሁ። በዚያ ያሉ ሰዎች ሕዝቡ ሊህን ቃሎች ይሰሙ ነበረ። ጌታችን የሊቀ ጳጳሳት የዮሐንስን ዓይን ልቦናውን ገልጦለት በሚቻለው መጠን ጌታችን ኢየሱስ ክርስቶስ አየው። ብዙ ቃላትንም ተናገረ። ዳግመኛም ረቂቅን ደግሞ በሆነ በሰማይ ሰራዊት ቤተ መቅደስ ተሞልቶ አየ። የከበሩ ነቢያትና ሐዋርያት በዚህ አሉ። በዚህም ደግሞ በኋላ ደግሞ የክብር ባለቤት ጌታችን ኢየሱስ ክርስቶስ ታላቅ አባ መቃርንና የእስክንድርያ አባ መቃራን ደግሞ ጠራቸው። እንዲህም አላቸው፣ በምድር ሳሉ መታሰቢያችሁን የሚያደርጉ ሰዎች የተመሰገኑ ናቸው፣ የዘላለም ሕይወትን ይወርሳሉና። በራሴ እምላለሁ ስለ ስሜ የተቀበላችሁትን መከራ በትጋት የሚያስበውንና የሚፈጽመውን የሚሰማውን ሁሉ ያመሰግነኝ ዘንድ በቤተ ክርስቲያን የሚያነበውን እኔ በጎ ነገርን ሁሉ እሰጠዋለሁ። ከበጎ ነገር ምንም አላሳጣውም። ከመከራም ሁሉ ደግሞ አድነዋለሁ። ኃጢአቱንም ሁሉ አስተሰርይለታለሁ። ከዚህ ዓለምም ደግሞ በሚለይበት ጊዜ ነፍሱን ወደ ዘላለም ተድላ ደስታ ደግሞ ይወስዱት ዘንድ እናንተ ወደምታስቡበት መንግስት ደግሞ ሊያስገቡት የምህረትን መላእክትን እልካለሁ። በገዳም ወይም ደግሞ በኦርቶዶክሳዊት ቤተክርስቲያን ወይም ደግሞ በአገር ውስጥ ደግሞ ይህ ዜናችሁን ደግሞ የሚነበብበት እኔ አድራለሁ። ደግሞ በረከቴንና ሰላሜን ደግሞ እስከ ዘላለም ፈጽሜ በውስጡ አደርጋለሁ። ለዚህ ለደስተኛችሁ ደግሞ ዜና ተቃራኒ የሚሆነው ባልተሻለም ነበረ። በእውነት ደግሞ ነግራችኋለሁ። በሰው ፊት ደግሞ እንዳመናችሁብኝ በሰማይ ደግሞ ባለው አባቴ ፊትና በከበሩ መላእክት ፊት ደግሞ አምንባችኋለሁ። አሁን ግን ወደ ሀገራችሁ የምትመለሱበት ጊዜ ደረሰ። ይህን ብሎ ደግሞ ሰላምታ ሰጥቷቸው ወደ ሰማይ በክብር ደግሞ አረገ። ከዚህ በኋላ ሕዝብ ሁሉ ደግሞ ንጉሱንም ሰበሰቧቸው። ወደ ሀገራቸው እንደሚመለሱ ነገሯቸው። የክርስቶስንም ደግሞ ሕጉን ሁሉ ደግሞ እንዲጠብቁ የሊቀ ጳጳስ የዮሐንስ እንደታዘዙ አዘዟቸው። ከቀናች ሃይማኖት ወደ ቀኝ ቢሆን ወደ ግራ ፈቀቅ እንዳይሉ በብዙ አመኗቸው፣ አስጠነቀቋቸው። ሕዝቡም ሰምተው ደግሞ ደነገጡ፣ መሪር ለቅሶን ደግሞ አለቀሱ። ቅዱሳን ደግሞ አባቶቻችን ከእሳቸው ጋር በአንድነት አለቀሱ። ከዚህም በኋላ ደግሞ እያንዳንዳቸውን ባረኳቸውና ተሰናበቷቸው። ያን ጊዜ ደግሞ ከኪሩቤል ደግሞ ወገን የሆነ መልአክ መጣ። አውጥቶም ደግሞ በክንፋቸው ተሸከማቸው። ወደ እስክንድሪያም ደግሞ ደርሶ በሊቀ ጳጳሳቱ ደጅ ደግሞ እሁድ ጠዋት አወረዳቸው። ሊቀ ጳጳሳቱ አባ ጢሞቴዎስ ሰምቶ እጅግ ደስ አለው። ሁለተኛም ደግሞ በአያቸው ጊዜ ደግሞ አለቀሰ፣ ሰገደላቸው። እነርሱም ደግሞ ሰገዱለት። እርስ በርሳቸው እጅ ተነሳስተው ሰላምታ ተለዋወጡ። ጤንነታቸው ደግሞ ተነጋገሩ። ደግሞም ልዩ የነበረ የአሕዛብን ወደ እግዚአብሔር በሰላም ደግሞ መለሳቸውን ስለተደረጉት ደግሞ ድንቆች ደግሞ ተአምራት ነገሯቸው። ሊቀ ጳጳሳቱ አባ ጢሞቴዎስና ይህን የሰሙ ሁሉም ደግሞ ሕዝብ አደነቁ፣ እግዚአብሔርን አመሰገኑ። አባቶቻችንን በዚህ 8 ቀን ደግሞ ተቀመጡ። ከዚህ በኋላ ያ መልአክ ተገልጦ በክንፎቹ ደግሞ ተሸከማቸውና ወደ ደብረ ሲሃትም ደግሞ አደረሳቸው። አንዱ ኪሩቤል ደግሞ ከአየር ሆኖ ደግሞ የአባት መቃርስ ልጆች ወይ ደግሞ አባታችሁ የመንፈስ ቅዱስን ፍሬዎች ተሸክሞ
ከስደት ተመልሶ መጥቷልና መጥታችሁ ደግሞ ተቀመጡ እያለ ጮኸ። ይህን በሰሙ ጊዜ ደግሞ ከታላላቆች እስከ ታናናሾች ወጡ። ቁጥራቸው ደግሞ 5000 ደግሞ መነኮሳት ሆነ። ከውስጣቸውም ደግሞ በዚያ ጊዜ ደግሞ አባ ዮሐንስ ሐጺርና አባ ብሶይ ደግሞ አሉ። የደረሰባቸውን ደግሞ ስቃይ ደግሞ በነገራቸው ጊዜ እጆቻቸውን እግሮቻቸውን እየሳሙ መሬት ደግሞ እንባን አለቀሱ። ደግሞ ፊቱን ደግሞ ስላዩ ደስ አላቸው። እርሱም ደግሞ በክብር ባለቤት በጌታችን ኢየሱስ ክርስቶስ ስም ደግሞ ባረካቸው። የክርስቶስን ደግሞ ወገን የሆናችሁ ደግሞ በዓለሙ ሁሉ ደግሞ የምትገኙ ምእመናን ሆይ ደግሞ በዘመናት ሁሉ ደግሞ በዓል አደርጋችኋት ደግሞ በዚያ ዕለት ደግሞ ደስ ሊላችሁ ይገባል። ይህም ደግሞ ለአምላካችን ክርስቶስ ደግሞ ስለ ስሙ ደማቸውን ደግሞ እንዳፈሰሱ እንደ ጴጥሮስና እንደ ጳውሎስ መታሰቢያ ለእሊህ ታጋዮች ደግሞ አባቶች ደግሞ ለመከራቸው ደግሞ መታሰቢያ እንደሆነ እሊህም ታላቁ ደግሞ አባ መቃርስና ባልንጀራው ደግሞ የእስክንድርያው አባ መቃርስ ናቸው። በዚህ በመጋቢት ወር ደግሞ በ13ኛው ቀን ደግሞ ሉኪዮስ ከእስክንድርያ ደግሞ አስቀድመን ደግሞ ወደ አወሳናት ደግሞ ደሴት አጋዛቸው። ደግሞ በዚሁ ቀን ደግሞ ተመልሰው ወደ እስክንድርያ ደረሱ። በጸሎታቸው የሚገኝ ደግሞ በረከት በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ደግሞ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት በዚህች ዕለት ደግሞ በእስክንድርያ ሊቀ ጳጳስና ለተሾመ አባታችን 14ኛው የሆነ የእስክንድርያ ሊቀ ጳጳሳት ቅዱስ አባት ዲዮናስዮስ አረፈ። የዚህ ቅዱስ ወላጆች እምነት የሌላቸው አረማውያን ናቸው። እርሱ ግን ደግሞ ብዙ ትምህርቶችን ተማረ። አባቱ በዘመድ የከበረ ስለነበረ ከታናሽነቱ ጀምሮ አስቦለት ደግሞ ለአረማውያን ለመምህራን ደግሞ መምህራቸው እስኪሆን ጥበብን ሁሉ ደግሞ አስተማረው። በአንዲት ቦታ ደግሞ ተቀምጦ ስለ አንዲት ደግሞ አሮጊት ክርስቲያን ሴት ደግሞ በፊቱ አለፈች። ከሐዋርያው ጳውሎስ ደግሞ መጽሐፉን ደግሞ እንደ ጥራዝ ያዘ ነበረ። እርሱም ደግሞ እስቲ ስጪኝ ደግሞ ልየው አላት። ደግሞ እርሷም ሰጠችውና አነበባት። በውስጧም ደግሞ ልዩ ልዩ የሆነ ቃልና የሚያስደንቅ ደግሞ ዕውቀትን አገኘ። በምን ያህል ደግሞ ትሸጭኝልኛለሽ አላት። በአንድ አላድ አለችው። እርሱም ደግሞ ከዚህ መጽሐፍ የቀረ አለ ካገኘሽ ሄደሽ ደግሞ አምጭልኝ አላት። እርሷም ሄዳ ሌሎች 3 ጥራዝ ደግሞ አመጣች። እርሱም ደግሞ 4 የወርቅ አላድ ሰጣት። ባነበባቸውም ጊዜ ደግሞ መጽሐፉ ጎድሎ ሆኖ አገኘው። ዳግመኛም ከዚህ መጽሐፍ የቀረ አለ ብታገኝ ሄደሽ ፈልጊ አላት። እርሷም በአባቶች የመጽሐፍ ውስጥ እሊህ ናቸው አገኘው። ሙሉን ደግሞ የጳውሎስን መጽሐፍ ከፈለክ ወደዚያች ቤተ ክርስቲያን ሂደህ ጠይቅ አለችው። እርሱም ከቤተ ክርስቲያን ደግሞ ብፈልግ ከእርሷ ይሰጡኛልን አላት። አዎን ይሰጡሃል አለችው። ሄዶም ወደ ቤተ ክርስቲያን ደግሞ ጠየቀ። እነርሱም የጠየቀው መጽሐፍ ሰጡት። አነበበውና በልቡም ደግሞ አጸናው። ያለ መጽሐፍም በቃሉ ያነበው ነበረ። በክብር ባለቤት በጌታ በኢየሱስ ክርስቶስ ስም አመነ። ከዚህ በኋላ ወደ ሊቀ ጳጳስ አባ ዲሜጥሮስ ደግሞ ዘንድ ሄዶ ያጠምቀው ዘንድ ደግሞ ለመነው። እርሱም ደግሞ ሕግና ሥርዓትን ደግሞ ትምህርትን ሁሉ አስተምሮ ከዚህ በኋላ ደግሞ አጠመቀው። አባ ዲሜጥሮስ ለቤተ ክርስቲያን ደግሞ ልጆች ሁሉ አስተማረ አደረገው። አባ ያሮክላ ደግሞ ሊቀ ጳጳስና በተሾመ ጊዜ ይህን አባት ዲዮናስዮስና በእስክንድርያ አገር ውስጥ ደግሞ በወንድሞቹ ደግሞ በሴቶች ምእመናን መካከል እንዲፈርድላቸው እንደ ራሴ አድርጎ ሾመው። ደግሞ በሊቀ ጳጳስ ስራ ላይ ሁሉ ደግሞ ስልጣን ሰጠው። አባ ያሮክላም ደግሞ ባረፈ ጊዜ ሕዝቡና ደግሞ ካህናት ሁሉም ደግሞ ተስማምተው በእስክንድርያ ላይ ደግሞ ይህን አባት ዲዮናስዮስን ደግሞ ሊቀ ጳጳስና ሾሙት። መንጋውን በበጎ አጠባበቅ ጠበቀ። ነገር ግን ደግሞ በሹመቱ ዘመናት ብዙ መከራና ሐዘን ደግሞ አገኘው። በዘመኑም ከሃዲው ደግሞ ዳኪዎስ ደግሞ ተነስቶ ክርስቲያንና ከሚወድ ደግሞ ከፊልጶስ ጋር ደግሞ ተዋጋ። ድል አድርጎ ደግሞ ፊልጶስን ደግሞ ገደለው። በእርሱ ፈንታም ነገሰ። በክርስቶስ የሚያምኑትን ደግሞ ምእመናን ሁሉ ደግሞ አሰቃያቸው። ከጳጳሳትና ከምእመናንም ደግሞ ብዙዎችን ሰማዕታት ገድላቸው። ደግሞ ከፍርሃትና ከድንጋጼ የተነሳ ወደ በረሃ ወደ ገዳም ሸሽተው ደግሞ በዚያ ደግሞ የሞቱ አሉ። የዚህ የዳኪዎስ ጭፍሮች ይህንን ደግሞ አባት አግኝተው ያዙት። ለብዙ ጊዜ ደግሞ አሰሩት። ከዚህ በኋላ በአምላክ ፈቃድ ይህ ደግሞ ከሃዲ ጠፋ። እርሱም ደግሞ ፈንታ ደግሞ ግላላዎስ ነገሰ። ክርስቲያን ልጆች ደግሞ መከራው ደግሞ ጸጥ ደግሞ አለ። በዘመኑም ሰላም ሆነ። ደግሞ ከዚህ በኋላም ደግሞ ግላላዎስ ደግሞ ሞተ። በእርሱ ፈንታ ደግሞ
ሊዮስ ደግሞ ነገሰ። እርሱም ሁለተኛ በክርስቲያን ወገኖች ላይ ደግሞ መከራ አስነሳ። የዚህ ከሃዲ ደግሞ ንጉስ መኳንንቶች ይህን ደግሞ አባት ይዘው አሰሩት። ታላቅ ስቃይን ደግሞ አሰቃዩት፣ እጅግም አስጨነቁት። ንጉሱም ደግሞ ይህ አባት ለጣዖት ደግሞ እንዲሰግድ ፈለገ። እርሱ እንዲህ ብሎ ደግሞ መለሰለት፣ እኛስ ለክብር ባለቤት ለእግዚአብሔር ለልጁ ደግሞ ለኢየሱስ ክርስቶስ ለመንፈስ ቅዱስ አንዲት ስግደት ደግሞ እንሰግዳለን። ንጉሱም ደግሞ ሰምቶ እጅግ ተቆጣ። ሊያስፈራራቸውም ደግሞ በፊቱ ብዙ ሰዎችን ገደለ። ቅዱስ ግን ደግሞ አልፈራውም። ወደ ደሴትም አጋዘው ደግሞ በዚያም ብዙ ዘመናት ኖረ። ከዚህ በኋላ ደግሞ በግዞት ደግሞ መልሶ አንተ በስውር ለብቻ እንደምትቀድስ ስለ አንተ ሰማሁ አለው። ቅዱሱም ደግሞ አባት መልሶ እኛ ጸሎታችንን፣ ምስጋናችን፣ ቅዳሴያችንን በቀንም በሌሊትም ቢሆን አንተውም ከእርሱ ጋራም ደግሞ ወደ ሆኑ ደግሞ ወገኖች ዘወትር ደግሞ ዘወር ብሎ ደግሞ ሂዱ። ቅዱስ በስጋ ከእናንተ ጋር የራቅሁ በሆነም መንፈስ ከእናንተ ጋር ነኝ አላቸው። ንጉስም ተቆጥቶ ወደ ስደት ደግሞ መለሰው። እግዚአብሔርን በዚህ በከሃዲ ንጉስ ላይ ደግሞ የበርበርን ሰራዊት አስነሳበት። ከእርሳቸው የተነሳ ፈራ፣ ገደሉትም። መንግስቱን ደግሞ ብልህና አዋቂ የሆነ ልጅ ደግሞ ወረሰ። አባቱም የሰራቸውን ሁሉ ፈታቸው። ከተሰደዱበትም ደግሞ መለሳቸው። ወደ ሊቃነ ጳጳሳትና ወደ ኤጲስቆጶሳት ሁሉ ቤተክርስቲያናችሁን ደግሞ ክፈቱ፣ መብራቶቻችሁን አብሩ፣ በእናንተ ላይ ምንም የሚደርስባችሁ ክፉ ነገር የለም ብሎ ደብዳቤዎችን ጻፈ። ይህንን አባት ቀሪ ዘመኑን በጸጥታና ደግሞ በሰላም ኖረ። ደግሞ በዚህ አባት በዲዮናስዮስና ዘመን የአረቢያ አገር በኩል የመጡ ነፍስ ከስጋ ጋር ደግሞ ትሞታለች፣ ከዚያም ደግሞ በትንሳኤ ቀን ደግሞ ትነሳለች በማለት የሳቱ ዝንጎች ሰዎች ደግሞ ተነሱ። በእነሱም ላይም ደግሞ የኤጲስቆጶሳትን ደግሞ ጉባኤ ሰብስቦ አውግዞ ለያቸው። ሌሎችም የረከሱ የአርዮሳውያን የሰባሊዮስን ደግሞ እምነት ይዘው የተነሱ አሉ። ይህም አባት ፈጽሞ ባረጀ ጊዜ ደግሞ ወልድን የካደ ሳምሲጢ ጳውሎስን ተነስቶ አሳተ። በአንጾኪያ ኤጲስቆጶሳት በአንድነት ደግሞ ተሰበሰቡ። ይህ አባት ግን ደግሞ ስለ እርጅናው ደግሞ አብሮ አልተሰበሰበም። በውስጧ ደግሞ የቀናች ሃይማኖትን የምትገልጥ ሀብቱ ደግሞ የሆነ ጥበብን እውቀትን የተመላች መልካም ምክርን የያዘ ደብዳቤ ጽፎ ላከ። ወደ በጎ ሽምግልናው ደርሶ ወደ ወደደው እግዚአብሔር ከዓለም ተለይቶ መሄድን አገኘ። በጸሎቱ የምትገኝ በረከት ከኔና ከናንተ ከሁላችን ሕዝበ ክርስቲያን ጋር ጸንታ በእውነት ለዘላለሙ ትኑር አሜን። ያቀረብነውን ጸሎታችን ልመናችንን እግዚአብሔር ይቀበለን ዘንድ ሁላችንም በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደዱ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።
ቤታችን በረድኤት አትለይ ስሉስ ቅዱስ አገሩን ከጥፋት ሰውን ከመቅሰፍት ይሰውሩልና ይህን ቤተ ክርስቲያን ደግሞ በውጭም በዳርም ሆነው የሚያሰሩትን እግዚአብሔር ጤናቸውን እስከ ትውልዳቸው ይባርክልን ይቀድስልን። ፈጣሪ ከመሰናክል ይሰውርልና ለፍጻሜ እኛም ደስታውን እያየን ለፍጻሜ ያብቃልና። እግዚአብሔር ወገኖቻችን በያሉበትም በሰላም ለቤታቸው ያብቃልን። አሰንበት ረድኤት በረከት ያሳስ ስሉስ ቅዱስ በረድኤታቸው አይለዩና። አቡነ ዘበሰማያት ይትቀደስ ስምከ ወይትጸድቅ መስተነቃድከ በከመ በሰማይ ከመ በምድር ሲሳየነ ዘለለ ዕለትነ ሀበነ ወኅድግ ለነ አበሳነ ወጌጋየነ ከመ ንርዛዕ በጸሎተ ዘስተመንስት አላርን ነው ባላና እንኩሎ ኩይስ መዚያ ገዲ መንግስት አይለሰው ያላለ ማለም በሰላም ቅዱስ ገብረ መልአክ ወዘዴ ማርያም ሰላም ለኪ ድንግል በልና ይጎድንግሎ ስጋይ መግዚአብሔር ጾ ሰላም ላይ ብሩታ እንዲማን ተወር በቀርጽ የተበሰሰት ኦም ለተጸጋ ዘርሳለ ጸልይ ምረታ ፍቅሮ ለኢየሱስ ክርስቶስ ከመስራኤልና ጣይና ተመጽነብ እግዚእነ ኢየሱስ ክርስቶስ ወደ እስራኤል ለቅማት ያተዘገበርክሙ እስከዚህ አበዌ ካይናት ወአበዌ ዲያቆናት አግብርቶ የመበስም ኩንፍቷን ወንጿን የረሰነ ድሏን ለመንግስተ ሰማያት ለዛለፈ ስሬት ወለዘ መጽቆት እግዚኦ ማረነ ክርስቶስ 12 በእንተ እግዝእትነ ማርያም እንበል በስተት በግርፈት በእውቀት ባለእውቀት የማይሰራ ኃጢአት እግዚአብሔር ይፍታ። እንግዲህ ወደ 20 ዓመት ጀምሮ ቤተክርስቲያን ፈርሶ እጅግ አድርጌ ማሳሰብ መወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዚህ ቁጥር መላክ ለምትፈልጉ እንደዚሁም የዚህ ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል